ወደ ሀገራዊና ቀጠናዊ ጉዳይ እንሻገር ጀዋር የትግራይ ወቅታዊ ጉዳይና የኢትዮ ኤርትራ ጦርነት ይሄንን ሳንናገር መቼም መሄድ በጣም ትልቅ የፖለቲካ ኃጢአት ስለሆነ ይሄንን ትንሽ ደቂቃ ወስድ እንድትመልስልኝ ፈልጋለሁ የሚሰማ ከሆነ ከዛ የኛን ጥያቄ ስንጨርስ in 20 minutes probably ከዛ የእናንተን ጥያቄ እንቀበላለን የመጡትንም እናሰማለን የትግራይ ቀውስን ስትመለከት ሰሞኑን ብዙ ነገር እያየ ነው ዛሬ as we speak የሆነ ዝግመታዊ የሆነ መፈንቅለ ወንበር መፈንቅለ መንግስት ለማለት ያስቸግራል በክልል ደረጃ መፈንቅለ መንግስት ሊኖራል በያላስብም ዞሮ ግን ያ ሙከራ እየተደረገ ነው ትላንትና ወዲያ ጀነራል ጻድቃን አንድ አርቲክል ጽፈዋል አቶ ጌታቸው ረዳ ዛሬ የፌደራል መንግስት እና የዓለም አቀፍ ማህበረሰብ ተገቢውን እገዛና ጣልቃ ገብነት እንዲያደርጉ ጋብዟል የፕሪቶሪያ ስምምነት እየተጣሰ መሆኑንም በግልጽ ተናግሯልና መሰል ጉዳዮች ስላሉ ከዚህ በፊትም ሁለት ጽሁፍ ጽፈበታል አንደኛው ጽሁፍ ማስታውሰው የተሻለም የሆነው we have to integrate the Tigrayans as soon as possible Tigrayan elites ብለሃል ከጥቂት ወራት በፊት ወደ ከማዕከላዊ መንግስት ጋር የትግራይን የፖለቲካ ሊቶች ኢንተግሬት ማድረግ ተገቢ ነው አለበለዚያ ወደ ቀውስ ነው የሚያመራው የሚል ነገር አስቀምጣል ከወር በፊት ደግሞ በኢትዮጵያና በኤርትራ መካከል የጦርነት ድቤው ወደ ጦርነት ሊያመራ ይችላል ዝግጅቶች አሉ ብለህ ጽፋል ይሄን ኮንቴክስት እንውሰድና ለትግራይ ቀውስ ተጠያቂው ማን ነው ከዛን ጀምር ማን ነው ተጠያቂው ተጠያቂ ያው እኔ ዳኛ አይደለሁም ሎየር ተልተውልና እኔ ፖለቲከኛ ነኝ ተጠያቂነቱን ለጊዜው እናስቀምጠውና what happened what factors are responsible የሚለው ነው የፖለቲካ ቋንቋ ነው በዛ መልኩ ያስቀምጡ ስጋለ let's avoid deja vu ሚል አንድ ጊዜ የጻፍኩት የዛሬ አመት በፊት አካባቢ የፌደራል መንግስትና የትግራይ ክልል ለምን ነው ጦርነት የገቡት it was never about Wolkait it was about power about the political role of Tigray and TPLF in Ethiopian polity ፖለቲካዊ ልዩነት ነው ጦርነት ያገኘ የድንበር ጉዳይ የምርጫ ጉዳይ ምናምን በኋላ ላይ ለጀስቲፊኬሽን የቀረቡ ጉዳዮች የፖለቲካ ጦዘቱ የፈጠራቸው ጉዳዮች እንጂ they were not real causes so ፕሪቶሪያ ላይ የተደረገው ድርድር ብዙ ሰዎች የፕሪቶሪያ ስምምነት ይሉታል ፖለቲካዊ ስምምነት አይደለም የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው ኮምፕሬሄንሲቭ አልነበረም so ምንድነው ሐሳቡ መጀመሪያ ኦኬ ፕሪቶሪያ ላይ ተኩስ አቁሙ ኬንያ ናይሮቢ 1 እና 2 ላይ ወደ ሞር ያንን መሬት የማስረጽ ስራ ሰሩ never move towards political settlement ሀሌላ ኬላ ላይ አብይ ያገኛቸው ከዛ በኋላ በችርቻሮ ይገዛቸው ጀመረ ቤዝገሊ በችርቻሮ ያምታታቸው ጀመረ I keep telling people አብይ ከፖለቲካ አይዲዮሎጂ ፕሮስፔሪቲ ፖለቲካ አይዲዮሎጂ የሚመነጭ ሐሳብ አለው he does not want to deal with a group he want to deal with individuals በችርቻሮ ፖለቲካ እንጂ በጅምላ ፖለቲካ አያምንም I remember ናይሮቢ 1 or 2 ላይ ከዛ በኋላ ወሰዎችን በአካልም በስልክም ሳገኛቸው ስለነበረው focus on the bigger picture የትግራይ ሚና የትግራይ ሼር የትግራይ ሮል በኢትዮጵያ ፖለቲካል ዲስኮርስ በፖለቲካ ማህበር ምንድነው የሚለው ላይ የፖለቲካውን ጉዳይ ፍቱት ተደራደሩት ከዛ ወደ ሪኢንቴግሬሽን ከዲዲአር ውስጥ የአርን ፎከስ አድርጉ በሪኢንቴግሬሽን ዋይ በለኝ for last 30 ምናምን አመት at least 27 አመት ስልጣን ላይ በነበሩበት ወቅት ህወሓት elite to govern Ethiopia and to govern the regional international organizations on behalf of Ethiopia ስልጣን ሲያጡ ይሄ ሁሉ ወደ ትግራይ መጣ too many elites were chasing too few opportunities in Tigray ጋሸበ
መሆን የነበረበት የትግራይ ሼር በኢትዮጵያ ፌደራል ዲስፐንሴሽን ውስጥ ምን መሆን አለበት የሚለውን በድርድር በፌደራል መንግስትና በትግራይ ክልል ድርድር ተካሂዶ ስምምነት ላይ ተደርሶ ሲግኒፊካንት የሆነ ወታደራዊና የቢሮክራሲ ኤሊት ወደ ማከል መመለስበት አሁን ጌታቸው ሰራሉኝ እያለ የሚጽፈው ነገር አለ አላሰራሉኝ እያለ የሚናገረው ነገር አለ እሱ ትሩ ምክንያቱም ብዙ ነበሩ እዛ ያሉት የሀገሪቷ ያለ ጀነራል ከግማሽ በላይ እዛ ሄዷል የዲፕሎማሲ ሌላው ሶ ይሄንን ሪኢንተግሬት ማድረግ የወደፊቷ ትግራይና የወደፊቷ ኢትዮጵያ እንዴት ነው አብረው ሊጓዙ የሚችሉት ሪኢንተግሬሽን መስራት አስፈላጊ ነው ባይ ዘ ዌይ ሪኢንተግሬሽን አሁን አልኩት እንጂ ሪኢንተግሬሽን መጀመሪያ ስለነበረው ስልጣን እንዳጡ ስልጣን እንደወረዱ እንዲመለሱ መስራት አለ ነበረበት ያን አለማድረጉ ወደ ኖቬምበር 2020 ወሰደን ከፕሪቶሪያ በኋላ ደግሞ ሪኢንተግሬሽን ላይ አለመስራታችን አሁን እንደገና ትግራይ ወር 2.1 እያመጣብን ያለውና ይሄ ሂደት ተያይዞ ነው የመጣው ኦፍ ኮርስ ይከን ብሌም ጌታቸው ደብረጽዮን ጻድቃ ምናምን እንደዚህ ልትል ትችላል ግን የቢገር ኢሹዎቹ ምንድናቸው እንደዛ ያደረሱን ይሄ እንትን ነገሮች ላይ ሲምቦሊክ የሆኑ ነገሮች ምን ፈጠረ ኤትኒክ አውትቢዲንግ የኤትኒክ አውትቢዲንግ ምንለው ናሽናሊስት አውትቢዲንግ ፈጠረ who is more nationals who is more ሚል ነገር ፈጠረ ከዛ ምን ሆኑ ነገሩ እንትን ይያለ ሄደ ከዛ ጋር ተያይዞ ደግሞ ያለው ሌላው ነገር ምንድነው የትግራይ ጦርነት አራት ኃይሎች ታገሉት የተዋጉት አብይ የሚመራው ፌደራል መንግስት የኤርትራ መንግስት የአማራ ኃይሎች አንድ ላይ ሆነው ከትግራይ ኃይሎች ጋር የተዋጉት አራት ወንታዋ ሁለት ሆነ ሰላም ልትፈጥር አትችልም እኛ ሰፈር ታቋላል እኔ እናንተ ተነደባደብ ሁለት ጓደኞቻችን ከተደረቡ በኋላ እና ታርቀን እነሱ ሊሉ ብንላቸው እኛ ላይ ነው የሚዞሩት so Pretoria was not a peace agreement it was perceived as a new war pact realignment of forces the same በኢሳያስና በአብይ መካከል 2018 ላይ የተደረገው ነገር I don't know ካስካውን ካስቀመጡ ዋልታ ላይ አንድ የሰጠው ኢንተርቪው ነበር ይሄ ጉዳይ ኢንስቲትዩሽናላይዝ መደረግ አለበት ትግራይ has to be central for Asmara Addis negotiation በየተናገር ነበር why በትግራይ ላይ ዘሎ ተፈለጉ ትግራይ ላይ ጦርነቱ ገቡ አሁን ምን ነው የተፈለገው የተሞከረው የኤርትራ ኃይልና የአማራን ኃይል ኤክስክሉድ አድርጎ የመቀሌውና የፊንፊኔው ኃይል መደራደር ፈለገ it was seen as reformation of alliance of forces eventually ይሄ እንደሚመጣ አሁን እየመጣ መቀሌ ላይ የሆነ ያለው ነገር እንደሚመጣ እንትን አይደለም ባለፈው ደረጀ ኃይሌ ጋር ስናረግ ነው መሰለኝ ላይ አንድ ነገር ያስለ የነበረው ነገር ውስጥ አሁን ባለፉት አመታት የሆኑ ያሉ ቀውሶች አክሲደንታል አይደሉም ያልተጠበቁ አይደሉም አንዳንድ ቀውሶች ፖለቲካዊ ማህበራዊ ቀውሶች ሳትጠብቁ ኢምፖዝ የሚደረጉባሉ ኢትዮጵያ ውስጥ የሚመጡ ቀውሶች ከሩቅ ያያየናቸው አረመጡ ለማዞር መሪው ቀየር እድል ይያለህ ማቆም ያቃታ አንድ ለሰዎች ምነግረው ነገር አለ አሰላ እየተማርኩ አንድ ሽማግሌ ነበሩ አንድ ቤቢ ፊያት ይነዳሉና አሰላ ከላይ ወርታጅ ቁልቁለት ነገር ነው ገና ጭላሎ ትምህርት ቤት ሲያልፉ ሩቅ ላይ ፍየላዩ ማለት ወደዛ ወደ መናሪያው አካባቢ ዳም ፍየሏን ሚስታቸው ጎጎና ቁጭ ብላለች እና ያቺን ፍየላ የሻታ ልገጫት ነው እንዴ ለምን የሚጋጫት አይ ልገጫት ነው እያሉ ሄደው ሲጋጫት አፈርቢና አስገጨሽኝ አሏት ይባላልና the problem we can see it's coming ግን እየገባንበትና በሚያሳዝን ሁኔታ ይሄ ነገር ሰው እንደሚያስበው በደብረጽዮንና የሚቆም አይደለም በመቀሌ ጌታቸውን ምንድነው መፈንቅለ ወንበር አርጎ የሚቀር ነገር አይደለም it is going to engulf the region we all are going to pay the price I believe
አሁን እንዳውም ሰሞኑን ምንም ስለዚህ ጉዳይ አልናገርም ምክንያቱም it's too late ብዬ ነው የማስበው ምክንያቱም አሁን አንዴ እዚህ ደረጃ በኋላ ቃታ መሳሳብ ከተጀመረ በኋላ እኮ ብዙም ማድረግ ነገር ያለ አይመስለኝም ጥሩ እንግዲህ ለቪዲዮ ኳሊቲው በጣም ይርሳን ጠይቃለን የምንችለው ነው የምናረገው ከተሻሻለ ይሻሻላል ካልሆነ በትግስት እንድታዳምጡን እንጠይቃለን እዚህ ውስጥ ግን አብይን መውቀስ ይቻላል ጀዋር በዚህ በትግራይ አሁን ለተካሄደው ለተከሰተው ላለፉት 1 አመትና ከዛ በላይ ለነበረው የጠቅላይ ሚኒስትር አብይ ሚና ምንድነው ተዋቸው ከውስጥ ወጣ እዛው ነው እርስ በራሳቸው የፖለቲካ ጌም ሲጫወቱ ነው የነበረው እስካሁን ድረስና አብይ ተጠያቂ ነው ብሮደርሊ እንዳልከው የሰላም ስምምነት እና እሱን መናገር እንችላለን መጀመሪያው የሰላም ስምምነት አይደለም ኮምፕሬሄንሲቭ አይደለም እየመጣ ነበር በጊዜ አቨርት ማድረግ አለብን ልንል እንችላለን ግን ፐርሰናሊ ጠቅላይ ሚኒስትሩ የሚወቀሱበት 1-2 ተብሎ የሚጠቀስ ነገር ይኖራል በዚህኛው ቀውስ ውስጥ ጠቅላይ ሚኒስትሩን ተጠያቂ ማድረግ እንችላለን ትግራይ ኢትዮጵያ ካለች ነጭ አይደለም ኦፍ ኮርስ አብይ ጠቅላይ ሚኒስትር ነው አይደለም ነው ኦባማ ታቀለም the buck stops with me ኢትዮጵያ ውስጥ አይደለም በአንድ ክልል በአንድ ወረዳ ለሚደረግ ለሚፈጠር ቀውስ ultimately ተጠያቂው ቶፕ ያለው ሰው ነው let's not beat around this stuff አብይ ያደረገው የውስጥ በጣበጥ ማጋንቶ even if it is act of omission act of commission to ያደረገውን አክቲቭ ሚናውን ተተኛ ሚናውን እነሱን በማባላት በማጋጨት ያለው ሚና ተተው ቁጭ ራሱ ቢልጁ ለጣጥፎ ቢቀመጥ ራሱ through act of omission itself he is responsible primarily responsibility goes with leader of country ይሄን አንዳንዴ ደህያቡ እኮ ይላል ፎከስ ያማል ሰው አመራሮች ሲገዳደሉ እንዲህ አይነት ዲስከሽን ነበር እኛ ምን አገባን አብይ ምን አገባው እርስ በርሳቸው ነው ኖ ያንደን ሀገር ፖለቲካ ትግራይ ውስጥ ያለው ቀውስ እኮ የትግራይ ብቻ አይደለም እንዲህ አይነት ቀውስ በየቦታው አለ ይሄ ቀውስ is a manifestation of lack of proper strategic leadership at the center ይሄ ቀውስ መጣ ወደ ግጭት ተገባ ፕሪቶሪያ ተፈረመ ከዛ በኋላ ይሄ ወደ ዘላቂ ሰላም እንዲሻገር ማድረግ ፕራይመሪሊ ሪስፖንሲቢሊቲ የሴንትራል አመራር ነው ወደ እሱ ያደረጋቸው ለምሳሌ ከሐሌላ ኬላ በኋላ ያደረገውን ትግራዮቹ የሚያውቁት ሌሎቻችን የምናውቀው ነገሮች አሉ በማጋጨት አንዱ በማጋጨት እዚህ በማጋጨት በቅርቡ ራሱ ያደረገውን ለሚቴሪው አንድ ጊዜ ታጣጣቸው ነበር በጣም ቸርቻሮ ፖለቲካ ላይ በጣም ነው የሚሰራበት በቃ ጌታቸው ይወርዳል ሰው እናንተ ስማሙና አምጡ አላቸው ታደሰ ላይ እንደ ጀነራል ታደሰ ላይ እንደሰማሙ ተስማምቶ ላኩለታሉ ያው ሄዱ ተቀበላለው ብሏቸዋል እኮ እዛ ሲደርሱ ግን ሌላውን ቡድን ደግሞ ትደግፋላችሁ ወይ ከዛ ውስጥ አንዱ ደግፈም ሲቃ ተስማማችሁ ሄዱ he cherishes this kind of activities እና ቀጥታ ነው በነገራችን ላይ ይፈልገዋል ያው መጀመሪያ አካባቢ ላይ ያሰበው እንደውሱ ክራይሲስ ማኔጅመንት እንጂ ገቨርናንስ አይችልም አየ ምክንያቱም የህወሓቶች በአዴኖችና ኦህዴዶችን ፒክስ ያረጉ መሰሪ ስራን ይሰሩት የሰዎችን በመጨቆን የሚያስተው ሴኩሪቲ ማኔጅመንት ላይ ብቻ ነው ያሰለጥኗቸው ኦንሊ ሴኩሪቲ ማኔጅመንት ላይ ምክንያቱም እንዲጨቁኑላቸው ብቻ ነው የተፈለጓቸው ስትራቴጂ ሩም ውስጥ አልነበሩም on the political management ደረጃ ግራንድ ስትራቴጂ ላይ አላሳተፏቸው ሶ እነዚህ በኦህዴድ ደህዴንም በተወሰነ በአዴንና ኦህዴድ ውስጥ የነበሩ ሰዎች በአዴን ውስጥ የተወሰኑ ሲኒየር የነበሩት ምንም አይሉ አብዛኞቹን ግን ሴኩሪቲ ላይ ብቻ ነው እንትን ያደርጓቸው ለእያንዳንዱ ችግር የኢኮኖሚ ተፈጠረ ኢትዮጵያ ውስጥ የሴኩሪቲ መፍትሄ ነው የሚያመጡለት የፖለቲካ ችግር ሲመጣ የሴኩሪቲ መፍትሄ ነው የሚያመጡለት because that's the way they are trained that's the way they are conditioned to respond to any crisis እና ከፕሪቶሪያ በኋላ ከኢሳያስ እንጣላ ስለሚያቅ ትግራይ ኃይሎችን ለምሳሌ
ብዙ ሰዎች የትጥቅ ማስፈታቱ ለምን ዘገየ ሲባል ሰነገር he didn't want them to disarm why እነሱ ተጠቅሞ ኢሳያስ ፈለገ ያ ሲበት ፕላን ቢ ላይ ገባ what's the plan B ትግራዮችን ለሁለት ከፍሎ አትሊስት አንዱን አንጃ ይዞ ሌላን አንጃ በመምታት አንላይክ ኤርትራ ጋር ላይ የመምታት ስትራቴጂ ነው ሲከተል የነበረው አሁን ደግሞ ያልተሳካለተም you see he is not a complex thinker linear thinker ነው አሁን ምንድነው የሆነው አሁን እኮ አብይንም ያከሰረ ጌታቸውንም ያከሰረ እኛ ሁሉ ያከሰረ ነገር ነው እየመጣ ያለው why happened የትግራይ የታጠቁ ኃይሎች አንዱ ነው እሱ እንዳሰበው ለሁለት ተከፍለው አንዱ ከሱ ሳይድ ሆኖ አንዱ አምስቶች ገብቶ በዛ ምክንያት ኤርትራን የሚወርድበትን ምክንያት አሳጡት አንድ ሆነው ነው ያሉት they are one force so what we are going to see ጦርነቱ renewed conflict ከትግራይ ጋር 2020 ላይ የተሳተፉት ኃይሎች ደግሞ ሪኮንፊገር ሆነው ማያቀይ በሌላ ቡድን የሚጫወቱበት አይነት ጦርነት ነው እየመጣ ያለውና ሶ ለዚህ አብይ ተጠያቂ ካልሆነ ማን ነው ተጠያቂ የዚህ ሀገር መሪ እኮ ዋናው እኮ ወደ እስላም ምንስ ሊደረግ ይችላል ምክንያቱም ወደ ኤርትራም ጋር የተያያዘ ጉዳይም ስለሆነ ዋም ተጣ ምናልባት ከቻልኩ ወተት መለስ ይሆን የሚሻል ከሆነ ጃዋ እንትኑ የሚሻል ከሆነ ወተ ሪጆይን አድርግ እስቲ እና እንደዛ ነው ተጠብቃለሁ ወጣና ድጋሜ ሪጆይን አድርግ ኳሊቲ በጣም ያስቸገረ ነው ህዝቡንና ጥቂት ጥያቄዎችን የቀሩኝ እነሱን ጨርሼ እንትኑ እየረበሸን ነው ዛሬ ኔትወርክ ኮኔክሽኑ እንዳያችሁት ነው ጥራት የለውምና እኔም እየደጋገምኩ ያወራው ጥያቄንም ቶሎ እንዳልጨርስ ያደረገ የውይይቱንም ፍሰት ያበላሸን ያለውና አንድ ሁለት ጥያቄ ያለኝ አተራርጌ ጨርሼ ወደናንተ ሻገራለሁ በትግስት ተጠብቁኝ በርካታ ሰዎች ታዩኛላችሁ ግን ሼር ያደርጋችሁ አይደለም ሼር አድርጉ ለብዙ ሰዎች አድርሱ ከቻላችሁ ደግሞ በዚህ አጋጣሚ የሐሳብ ገበታን እንድታበረታቱ ጠይቃለሁ ማሳስባለሁ እንቀጥላለን እስቲ አሁን እናያለን እንግዲህ ከተሻለ ጉድ እስቲ እናያለን አሁን በዚሁ እንቀጥላለን ከተሻለ እናያለን በዛው ከኤርትራ ጋርም የሚያያዝ ስለሆነ የኢትዮጵያና የኤርትራ ጉዳይ በጣም ከሚያሳስቡ ነገሮች ውስጥ አንዱ ነው እንኳን ለኢትዮጵያና ኤርትራ ብቻ ሳይሆን ለቀጠናንም ሊያናውጥ የሚችል ነው ከትግራይ ቅድም ካወራ ነው ከውስጥ አይለሰላልፍ ጋር ማብሮ ስለሚገናኝ ነው ወደዛ የርኩት ማለት ላይ ጥያቄ ትቼ ከዚህ በፊት ስለ ኤርትራና ኢትዮጵያ ግንኙነት ስታወራ በሌላ ቃለ ምልልስ ላይ ከሁለት ወር በፊት ያልተጠናቀቀ ፍቺ ነው ብለን ያስቀመጥከው እንዲሁም በማከል የሁለቱ ሀገራት ግንኙነት ከመናስበው በላይ ውስብስብ ነው ብለም ተናግረሃል በጣም ኮምፕሌክስ ነው ውስብስብ ነው በኢኮኖሚም በሴኩሪቲም በታሪክም በሌላ መልኩም ብናይ ብለን ያስቀመጥከውና የቱ ጋር ነው የተሳሳተ ነው what went wrong ጃዋር በኢትዮጵያና ኤርትራ መካከል ያለው ግንኙነት በአንድ ጊዜ ከጥሩ ግንኙነት የሰላም ኖቤል ፕራይስን አሸንፈው በአብይና በኢሳያስ መካከል ያው ሁሉ ሃኒሙን ጊዜ አልፎ እንዳው ሁለት ሀገር አይደለንም አንድ ህዝብም ነን ተብሎ ብዙ ነገር ከተወራለት በኋላ አሁን 4-5 አመት ሳይሆን የጦርነት ዲቤ ላይ ነው ያለነውና ምንድነው የቱ ጋር ነው የተሳሳተ ነው ከዛ ስታችን አብይ ላይ አይጀምርም ከንጉሱ ዘመን ነው ከጣሊያን ወረራ በኋላ ፌዴሬሽን ተቋቋመ ከዛ በኋላ ደረሰበት you can count so many mistakes እዛ በኋላ በእነመለስ ጊዜ ኤርትራ ሉዓላዊ ሀገር ስትሆን የሁለትዮሽ ሀገራዊ ግንኙነት ሊኖራቸው የሚገባውን ተቋማዊ ዲፕሎማሲያዊ ግንኙነት የዲፕሎማሲያዊ ኢኮኖሚ ግንኙነቱ ተቋማዊ እንዲሆን አለመደ ለ18 ዓመት በር ከፈተ I remember it as if it happened today ቀደም ብዬ ኤርትራኖቹን አገኛቸው ነበር ለውጡ ለመጣ አካባቢ ትንሽ የተደረገን ትራንዚሽኑ እየመጣ ስለሆነ በዛ ትራንዚሽን ውስጥ እንደምታልከው my view is very clear ኤርትራና የኢትዮጵያ ጉዳይ እንዳልተጠናቀቀ ፍቺ ነው የማየው ሉዓላዊ ሀገር ብትሆን የኢትዮጵያ ኢኮኖሚ
ኢንቴግራል ፓርት ሆና ቀጥላለች። የኛ ኢኮኖሚ ሂደት የነሱን በጣም የሚያደርግበት የኛ ሴኩሪቲ እነሱን አፌክት የሚያደርግበት የሚያደርግበት ስለሆነ ምንም ከበላይነት ቢያገኙም ውስብስብና ኢንተርዲፔንደንት የሆነ በተለይ በፖለቲካና በሴኩሪቲ ቲያትር ውስጥ ታታፊ ሆነው የቀጠሉበት ሁኔታ አለውና I think around 2017 ጀምሮ ነበር ሳናገራቸው ነበረው ከዛ በኋላ 2018 በኋላ ላይ እሱ ለናብይም ስለነበረው ነገር ምንድነው please do not make a mistake of 1991 1992 ድረስ የነበረው የሀገራት ግንኙነት ተቋማዊ ነው በድርድር በህግ የተያዘ በሁለት መሪዎችና በሁለት ገዢ ፓርቲዎች ላይ የተንጠለጠለ እንዳይሆን ሮበስት የሆነ ሲሪየስ የሆነ ህዝብ ያሳተፈ መሆን አለበት ስለነበረ መጨረሻ ላይ ጠላቶንኩ ሌላ ካም ፎርወርድ ኦርቶስ ተገባ ከጦርነቱ ሲወጣ ቀደም እንዳልኩ ለጂጊው ጠርተህ ሲያስ ወይ ደግሞ ወድማ ሲወቃ የዋላውን ሰውዬ ማታ ራትና ለጠላ ለመጥራት አይሆንም going to work ሄዶና ጥሩን ይንድብሃል ነው እኛ የገብርኤል ነው how this so actually we went back to that እና ሶ ችግሩ 2018 ላይ you know I used to talk to both sides it was very clear ይሄ ነገር የትም እንዳይሄድ again እዛቸው የነበሩ ኢንተርቪዎች ቁጥጥና ስለሰሩ we need to institutionalize this ብቻ ለብቻ ሳገኛቸው አብዬ ሁሌ ስለዚህ ተነሳበት ባክተው እነሱ ደግሞ ምናምን ነው that kind of thinking will lead to war down the road ላቢና ደጋፊዎች አንተ ጥያቄ ብቻ ፖዝ ባደርግ በእንዴት ታላለው ከኤርትራዎቹ ምን የታረቅ ነው ማለት ኤርትራ ኢትዮጵያ እሺ በመለስ ጊዜ ታሉ ያውሉ ድግስና ጨፈራ ሲደረግ what did we agree on ምን ነበር ስምምነታችን አሁን የወደብ ጥያቄ ይነሳል ለምሳሌ የአሰብ ወደብ ኢትዮጵያ ኤርትራን የወደብ የመጠቀም ጥያቄ አቅርባለች መልሱስ ምን ነበር የኢትዮጵያ ፕሮፖዛል ምን ነበር የኤርትራ መልስ ምን ነበር we need to know this ሰው ከብት ነው እንደዚህ ብሎ ለጦርነት የሚማገደው what did these two governments disagree on አሁን የሁለቱ ጉዳይ ከሳይድ የሚነሳው ብዙም ከኤርትራ ሳይድ ጉዳይ ሲነሳ የሰማው አይደለም መልስ ሲሰጥ ብቻ ነው ማየው ክሊር ያለው ነገር አለ ነበር የሆነ ነገር ሳውዲ ላይ ተፈራርመዋል አሉ ምንድነው ያ ለምን ህዝብ ግልጽ የማይሆነው ከዛ የወደብ ጉዳይ እስከሆነ የወደብ ጥያቄ አቅርበን ነበር ወይ ይገባኛል ጥያቄ ነው ያቀረብነው ወይስ እንጠቀምበት ጥያቄ ነው እንጠቀምበት ጥያቄ ከሆነስ ለኮሜርሻል ፐርፐዝ ነው ለሚሊተሪ ፐርፐዝ ነው what did they say what was their response ይሄንን ማወቅ አለብን ለጦርነት ከማጨብጨባችን በፊት ለኔ የዚህ ሁሉ ጉዳይ ችግሩ የሚታየኝ የሁለት ሀገሮች ግንኙነት ተቋማዊ ከማድረግ ጊዜያዊ ታክቲካዊ አንዱም የውስጡን ጠላት ለመጨፍለቅ ወይ የጋራ ጠላት ለመጨፍለቅ በሚል የጊዜያዊ የጣለው ፖለቲካ መግባታችን ውስብስብ ውስጥ ከተተን አሁንም ቢሆን እነዚህ ሁለት ሀገሮች ጦርነቱን ሊያስገባ የሚችል ምንም አይታየኝም አሁንም ቢሆን ወደ ጦርነት ልምንገባበት ምክንያት አይታየኝም አሁን አትሊስት ግሬኛ መንግስት ለይቀው ኦኬ ቀደም እንዳልኩ ምን ነበር ምን ይጣላልበት ከነሱ ጋር ከዛ መንግስት ጋር ሁለተኛ አሁን የጦርነት ከበሮን እየሰማን ነው ምን ሊደረግ ነው ያስመራው መንግስት መገልበጥ ነው የፈለግነው ኦኬ ከተሳካልን ምን እናረጋው ነው ኤርትራ ውስብስብ የሆነ ሀገር ነው በራሱ ትግራይ ማኔጅ ማድረግ አልቻልንም ኦሮሚያ ማኔጅ ማድረግ አልቻልንም አምሃራም ማኔጅ ማድረግ አልቻልንም ውስጥ what are we going to do there what's going to happen ከተሳካ or is the objective of this war to annex asabን ቆርጦ ለመውሰድ ነው ኦኬ
አሰብን አኔክስ ካደረግ በኋላ እንዴት ፐርፔቹዋል የሆነ አሁን ብዙ ጊዜ የሚያነሱት ነገር አለ ልክ ራሻ ፑቲን ክራይሚያን እንደቆረጠችው እኛም እንቆርጣለን ፑቲን እኮ ለ20 ምናምን ዓመት አቅም ሲገነባ ቆይቶ ስቴፕ ባይ ስቴፕ የሆነ ነገር ነው ዛሬ ቢሾፍቱን ማረጋጋት ያልቻለ ጎንደርና ባህር ዳርን ማረጋጋት ያልቻለ የሴኩሪቲ አቅም ኖሮን ጦርነት የሚያስገባን why do we have to go to war again ሚለውን አይ ቲንክ ሰው መጠየቅ መቻል አለበት ኢንፋክት የኢትዮጵያ መንግስት ብቻ የኤርትራ መንግስትም ግልጽ ሊያደርገው ይገባል ምንና 2018 ተስማሙበት ከዛስ ምን ይጣሉበት መንግስት የጠየቀው የነሱ መልስስ ምንድነው we have to have a say እንዴ የኛ ወንድሞች እኮ ናቸው የሚያልቁት በጦርነት ውስጥ ወደዛ መንገባ ከሆነስ መጨረሻ ወደዛ መንገባ ጦርነቱ የሚፈነዳ ከሆነ ኢነቪተብል ከሆነ አንደኛ ጦርነት የመነሳት እድል አለው ብለ ታስባለህ ወይ ኢነቪተብል ነው ወይ ከሆነ ጦርነቱ የሚነሳ ከሆነ በሆነ አጋጣሚ በዚህ ሁኔታ ሄደን ይሄንን የምናራግበውን ዲቤ ወደ ጦርነት ቢያመራ የኃይል አስተላለፉ ምን ይሆናል ምንስ ተጠብቃል ጀዋር በዚህ እንድናበቃ ፈልጋለሁ አንድ ምሳሌ ልስጥ ለምሳሌ ይሄ ጦርነት አማራን አይመለከትም ጦርነቱ ከተነሳ ከአማራ ጎን አማራ ከኤርትራ ጋር ነው መቆም አለበት ብለው በይፋም የሚናገሩ ሰዎችም አሉ ምሳሌ ነው የሰጠው የኃይል አስተላለፉ የትግራይ ጉዳይም አለ እንደምታውቀው የአማራ ኃይል አለ የኢትዮጵያ እንደ ኢትዮጵያ አለ የአብይ ኃይል ከዛ እንደገና ደግሞ ኤርትራ ኃይልም አለ እንደምታውቀው ደግሞ የሪጂናል ፎርስም አሉና ኃይል አስተላለፉ ምን ይሆናል ከዛስ ምን ሊያመጣ ይችላል መዘዙ ተጠባቂ ውጤቱ ባጭሩ ከቻለ ኢንቨተብል ነው ወይ ለሚለው ጦርነት እኮ ፕላን አድርጎ አይጀምርም በነገራችን ላይ ጦርነት እኮ አንዱን ለማስቦካል ለማስፈራራት በሚያደርጉት ሂደት ውስጥ የኢንፎርሜሽን አሲሜትሪ ስለሚፈጠር ፈረዳ ጉዳይ ነው ልጅ ሆነን ታውቃለህ አይደለም ሆት ቢላችን ራኻሲ ቲቲቻን ራኻሲ ያለ የሚደረግ ነገር አለ ሁለት ሆነና ማታለ ሲንካኝ ምናምን ስትል ወይ አንድ ሌላ ነገር ፈላጊ ጎንቶ አንተን ገፍሮ እኔ እናንተን ያደባደባል የሆነ ነገር ይፈጠራል ሶ ተሳድ የትግራይና የፌደራል መንግስት ጦርነት እንደመጣው ከነበራቸው ፕሮፓጋንዳ ከነበራቸው ዛቻ አንፃር ለዓለም ፍጻሜ የተዘጋጁ ነበር የሚመስል አይደል ከጦርነቱ በኋላ የተወሰኑ የትግራይ ሰዎች ይዘው መጥተው ስርቻቸው ነበር ኢትዮጵያን ጀነራሎችም አግኝቻቸው ነበር ከስር ቤት ወጣና you know what they told me ያ ሁሉ የዓለም ፍጻሜ የሚመስል ፕሮፓጋንዳ ሲደረግ ሁለቱም ለመዋጋት ሬዲ ያል የትግራይ ኃይሎች 20 ሺህ ወታደር ብቻ ነው ያዘጋጁት የኢትዮጵያ ፌደራል ሰራዊት ደግሞ 2 ሳምንት የማይቆይ ተተኳሽ ነበረው you know እና ምንድነው በመጮህና በዛቻና አሁን አብይ እንደሚያደርገው ድሮን በማሳየት ምናምን በማድረግ አሰራሪች እጅ ያሰጣ ነገር ኢንሴኩሪቲ ይፈጥራል አንዱ ፊድ የሚያደርግ ሰልፍ ፉልፊሊንግ ፕሮፌሲስ ይገባል ፎርስ ያደረገ ኢንሴኩሪቲን ያበዛ ይሄዳል አንድ ቀን የሆነ ነገር ኮሽ ሲል ጦርነት ይፈነዳል ማለት ሆፕፉሊ ወደ ፊት ጻፊዎች የሚጽፉት ነው አሁን ምሳሌ እዚህ ኔስር ቤት ያለው ኖቬምበር 4 2020 አካባቢ የነበረው ነገር ስታይ it's incredible ትንሽ ነገሮች ናቸው ወደዛ ያስገቡ አሁንም ቢሆን እንደሚታየኝ አብይ የማስ ፖለቲካ ነው አንደኛ የዶሜስቲክ ጉዳዩን ቀይሮ ኤክስተርናል ማድረግ ይፈልጋል እሱ ብቻ አይደለም የሱዳኖችም የሱዳንን ጉዳይ ሱዳን ላይ እነሱ የሚደግፉት ኃይል የተሸነፈ ስለሆነ እዛ ላይ ደግሞ የኤርትራ እንዲሁም የትግራይ ጦሮች ሳፍ የሱዳን አርሚ ደግፈው እየተሳተፉ ስለሆነ አርኤስኤፍ ደግሞ እየተዳከመ ስለሆነ ያንን በማድረግ የኤርትራ ኃይልም የትግራይ ኃይልም ከሱዳን እንዲወጣ ይፈልጋሉ በዚህ ጫና መፍጠር ይፈልጋሉ so there is regional dynamics ሞገስ መሰለ we are heading into a nightmare scenario እንደ ድሮ እኔ እናንተ ተደባድበን ወይ አንተ አሸንፈኝ እጅ አሰጥተኝ ወይ ሁለታችንም ፌንት አድርገን የምንለያይበት ዘመን የለም አሁን ምክንያቱም አንተ ፌንት ተታረግ ውሃ መስጠታለ እኔ ስተናቀር እኔን ዝቅ የሚያደርገኝ ሌላ ጂጊ አለ
እነኚህ ሚድል በጣም ዲስትራክቲቭ ኃይል ሆነው ኢመርጅ አድርገዋል። ይሄ ጦርነት ከገባንበት ማንንም ዋርን ማድረግ የሚፈልገው ይሄ የኢትዮ ኤርትራ ጦርነት ከገባንበት አንደኛ የኢትዮ ኤርትራ ጦርነት አይደለም፣ ምስቅልቅሉ የወጣ ግማሹ የኢትዮጵያ ኃይል ከኤርትራ ጋር፣ ግማሹ የኢትዮጵያ ኃይል ከፌደራል መንግስት ጋር የሚሆንበት ሚድል ፓወር የምንላቸው ሀገሮች በቀጥታ የሚሳተፉ ሰፊ ጂኦፖለቲካሊ ኢምፖርታንት የሆነ ዲስትራክቲቭ የሆነ ልናቆም ብንፈልግ ማንችለው አደገኛ ጦርነት ሊሆን ይችላል። የኃይል አስተላለፍ አይመለከተንም የሚሉ ሰዎች ፈልገህ እኮ አይደለም ጦርነቱ የምትገባው። ጦርነት brings the survival mode ውስጥ ይከተሃል። ያ survival mode ሳትወድ ስቦ እንድትመርጥ ያደርጋል። ሶ ይሄ እኔን አይመለከተኝም እኔን ይመለከተኛል የሚለውም ሰው ትቶ እንደኔ የኢትዮጵያም የኤርትራም ልሂቃንም ምሁራንም ፖለቲካ ኃይሎችም ሎክ we don't want war ጦርነት አያስፈልገንም። ጦርነት ከገባን በኋላ ከገሌ ጋር አልሰለፍም ምናምኑ ብዙም አዋጣም። አንተ ባትሳለፍ ምን አፍንጫውን ይዞ ሄዶ ይማግድልሃል። ሶ የሚያዋጣው ጦርነት እንዳይጀመር መከልከሉ ነው። በጣም ጥሩ ጆዋር፣ አንድ ጥያቄ ማቆየት ነው የሚጠበቅብኝ። ኢንተርኔቱ ቅደም ተከተሉን ስላዛባብን የህዝብንም መስማት ስላለብን አንተም ረመዳን ላይ ስለሆንክ ስለሚደክም የኔን ላቁመው ጥያቄዎችን ላቁምና አንድ ሁለት ጥያቄዎች ነበሩኝ ወን ብዬ ነው ተውኩት። ትረዱኛላችሁ። አንድ 25 ደቂቃ ወሰድነው በዚህ በኢንተርኔት ይሰማል አይሰማ ማስተካከል በሚል ስለሆነ ሰዓት የወሰደብን ወደ ህዝቡ ሊሂድና የተወሰነ መስማት ስላለብን ነው። ስለዚህ የተወሰነውን ጥያቄዎች በመጀመሪያ በድምጽ የመጡልንን አንድ 3-4 ጥያቄዎችን ዲስፕሌይ ላድርግና ላጫውትና ከዛ በኋላ በቀጥታ እንዲደውሉ አደርጋለሁ። አላ አሁንም ይሰማሃል? ይሰማል? ያው ጠፍተህ ነበር በማለት ዋርቶ ነበር። እሺ በቃ የኔን ኢንተርኔቱ ኔጋ በጣም ፈጣን ነው። ሜቢ ሌላ ነገር ነው ካለው አስተካክያለሁ። ደግሞ እኔ ጋር ደግሞ አስተካክየው ነበረ ምን እንደሆነ አላውቅም። እኔ ጋርም የሚስተካከለውን አስተካክያለሁ። እንግዲህ አላውቅም ምን እንደሆነ። እስቲ ቆይ It's amazing. ይሰማል? እኔ ሰማለሁ። እሺ ጠፍቶ ነበር መሃል ላይ የማን እንደሆነ አላውቅም። እኔም ስዊች እያደረኩ እያየሁ ነው ያለሁት። ለማንኛውም የመጡልን ጥያቄ ካለ ከዛ ልጀምርና ወደ ህዝቡ እንሄዳለን። አንድ በአፋን ኦሮሞ የመጣልን ጥያቄ አለ። እሱን ሼር ላድርግ በጽሁፍ አንዱን ጥያቄ ብቻ። እስቲ ይሄን ጥያቄ ያነብልሃለሁ ጆዋር። ብዙ ጥያቄ ነው የተላከው የዚህ ግለሰብ ስሙን ዲስፕሌይ አደረግም። ይችን ጥያቄ ላንብብልህ። በዚህ እንጀምር ብዬ ነው። ምን ይላል? ሶቺ ቀብሶ አመ ጎቻ ጅርቱ ከነ ከሰቲ አንቂና ፊ ዱጎጎረ ሞቱማ ፒፒ ሀመ ቀቡ ከነ ጉያዳን ተሬሳ ኦልቴ አንቂና ፊ ረኮ ኢሳን ቀበን ከነ ኢቲ ሂምቴ አከ ኢሳን ስሬፈተን ጎቹ በርባደሞ ረኮን ኩን ኡመኒ ኢትዮጵያ ፊ ጋንፋ አፍሪካ ከሰቲ ረኮ ደለቻ ጅሩ ኡመኒ አድኛስ አርኬ ዲባ አከረገ ሲሱ በርባዳ ሶ እየመከርከው ነው ወይስ ደግሞ እየታገልከው ነው ወደ ማለኛ ሲወሰድ? በዚህ እንጀምር ጆዋር ከናና አይገል ስተርብል አሪው ዜር ጆዋር የኔ አይመስለኝም ያንተ ነው መስለኝ ጆዋር። እንግዲህ እስኪሰማ ድረስ እንጠብቃለን። ጠፍተህ ነበር። ጥያቄውን ሰምታል? ለማንኛውም
እንዴት ልናስተናግድ ነው በዚህ ሁኔታ? ጀዋር ይሰማል? ይሰማል? ሄሎ ይሰማል? አሁን ይሰማኛል። በጣም ረብሾናል። ጥያቄውን ሰምታል? ጋፊ ደገይስ ገባሽ ናይ ጋፊ ከጄ amma guyyaan mootummaa PP miila jala deemtee waan isaan balleessaniif hanqina isaanii himaa jirtaa kan godhaa jirtu akka isaan baratanii sirraawaniif immoo lakki uummanni biraa uummanni Itoophiyaatiif uummanni addunyaadhaa dubbii tana dhagahee arkee akka dhiibbaa Abiyyi irratti godhuu barbaaddaa siin jedha. በአማርኛ ሲቀየር እየታገልከው ነው ወይስ እየመከርከው ነው? Yora akka jirtu namaan hin qajeelin yookiin immoo rakkoon hin jirtu yoo qajeelee agarru hojiin akka isaan uummata keenyarra godhamu saaxiluudha. Tokko uummanni akka wal hubatu maaliif ta'u wanti abbaan irra gootu yeroo hedduu rakkoon akka waan dhuunfaan jirutti mana rakkoo isaa mana keessa akka kaa'atu tokko laalaa dhukkubbii isaa kabiraa irraa kan hubanneef akka wal hubachiifne adda qoqqooduudhaa fi adda kukkutuudha barbaadde. Hojiin hojjetamuu qabu maali? Namu laalaa walii akka walii hubatee laalaa waloo akka rakkoo waloo san furuudhaaf waliin akka qabsoo hubachiisuudha. Reefuu afaan Amaaraatiin akka hojjechaa turretti qabsoo keessatti hojiin duraa ummata dammaqsuu waggaa jennu isa agitation is about awareness hubannaa kaasuu hubatu akka waliif hubatu gochuudha jechuudha. Kana keessatti sirnichi irratti dhiibbaa gootee waan sirriichoo sirraase rakkoon qabu. Qabsoo keessatti Abiyyaan gorra qaba wayyaanonni Tigroota waan ta'aniif kan rakkabsaa turre. Irraas Abiyyee Diimaa magaalaa dheeraa qabsooyinu. Roorroo uummata irra gahu uummata tahuu haa dhaabbatuuf sirni amma jiru dhaabuu dandeenyaan maashaallah sirni sun dhaabuu baannaan immoo sirni sun bakka ka'ee sirni haqa uummata danda'u akka dhufu qabsaa jira. Kanaaf wanni hojiin uummata kaasu humna uummata cimsu uummata jaaru jabeessu qabsoo irratti hiriiru qabsoo saniin takkaa sirna jiru sirreessu takkaa sirna haaraan bakka buusudha. Dhiibbaa mataa kiyyaa nagaa fatte sirni amma jiru jechuun keessattuu Abiy sirraa'ee karra deebi'ee biyya kana lola keessee kufaatii dinagdee kana sirreessee qajeeluu danda'a waan danda'atti fakkaatu. Akka danda'u warri eebbifee godhaa fi gorsa yoo rabbi isin gargaare. Garuu hanga mataan tiyya beektutti hanga xiinxala siyaasaa Abiy sadin bira kutee jira. Kanaaf fuulleffannaan uummattoota biyya keenyaa keenyaas ta'uu kan qabu tokko namni kun sirna kanaas fuudhee akka hin kunne uummata keenyaas biyya saniis fuudhee akka hin kunne biyya sana irraa baraaruudha. Kun immoo erga inni kutee booda rakkoon akka nu mudanne dursanii irratti qophaa'uudha. Baay'ee gaarii. ሁለተኛው ያው መልቲሊንጓል ስለሆነ አሁን ለሰማችሁ ሰዎች በአማርኛም በአፋን ኦሮሞ በእንግሊዘኛም ጥያቄያችሁን መጠየቅ ትችላላችሁ ስላልን በአፋን ኦሮሞ ነው የጠየቀው በአፋን ኦሮሞ ለጠየቀው በአፋን ኦሮሞ እንዲመልስ ነው። አሁን ደግሞ በአማርኛ አንድ የተጠየቀ ጥያቄ አለ እሱን አጫውታለሁ በደንብ ስማና እንትን ያዝ። ሞገስ እድሉን ስላገኘው አመሰግናለሁ። እኔ ጀዋርን መጠየቅ የምፈልገው ጀዋር በእውቀት ትምህርት ምንም ጉለት የለውም። የኔ ጥያቄ ትምህርት ቤት ተምሮ መጨረስና እውቀት መያዝና ህዝብ መምራት እንደ ትምህርት ቤቱ ነው የሚመስለው። ብዙውን ጊዜ እኔ ሪሰርቸር ነኝ፣ እኔ ምሁር ነኝ፣ እኔ እቅድና ፕላን ይዤ ነው ፖለቲካ መሰራው ይላል። ፖለቲካ እቅድና ፕላን አድርጎ ፖለቲካ መስራት ይቻላል። ህዝብ መምራት እንደ እቅድና እንደ ፕላን ብሎ ያስባል። ሁለተኛ ጀዋር ከዶክተር አብይ ላይ የግል ቂም ነው ያለው ወይስ
እውነተኛ ጀዋር ለአብይ ለኦሮሞ ህዝብ አላገለገለም ብሎ ያምናል እሱ የሱን ቦታ ቢዝ ማንም ጀዋርን የማይተች የማይናገረው ልክ እሱ አሁን ዶክተር አብይን በተናገረ ወርዶች ጀዋርን የማይናገር ኦሮሞ የለም ብሎ ያስባል ሶስተኛው እንግዲህ ይበቃል ጀዋር ይበቃል የአንድ ሰው ጥያቄ ይበቃል አንድ ብቻ ነው የምንፈቅደው ሁለት ኦሬዲ ጠይቋል ሌላ ጨምርላሉ በእንድል አድርጋ አንድ ላይ ጊዜ ላለመውሰድ እሺ ሌላ ጥያቄ ደግሞ አለ እሺ ሌላ አንድ አብርሃም የሚባል ደግሞ ጠይቋል አንድ ሶስት ጥያቄ አንድ ላይ አድርጌ አንድ ላይ ብትመልስ ይሻላል ብዬ ነው በእንድል አድርግልህ ይሄኛው ደግሞ አለ እንዲህ ይላል ስማው አብርሃም ወልደ ጊዜ ይባላል ከሐዋሳ ጀዋር ፈቃደኛ ሆነ ለመጠየቅ የሐሳብ ገበታ ላይ ስለተገኘ አመሰግናለሁ ይልመድብህ ወደ ጥያቄ ስገባ የመጀመሪያ ጥያቄ በጀዋር መዝገበ ቃላት ውስጥ ይቅርታ እንዴት ነው ዲፋይን የሚደረገው እንዲህ እንደል ያስቻለኝ ባልጸጸት መጽሐፍ ላይ ከዚህ በፊት የተፈጠሩ ኢንሲደንቶችን ወይንም ስህተት ያልካቸው ኢንሲደንቶችን ተጠቅስና ይቅርታ ከመጠየቅ ይልቅ ነገርየውን ጀስቲፋይ ወደ ማድረግ ትሄዳለህ ለዚህ አንዱ ማሳያ በመጽሐፍ ክፍል 8 ላይ ኢትዮጵያ አውቶ ኦሮሚያ የሚለውን ስታብራራ የኢትዮጵያ ጦር ሶማሊያ የገባበት ጊዜ ስለነበር ኢትዮጵያ አውቶ ሶማሊያ የኢትዮጵያ ጦር ከሶማሊያ ይወጣ ለማለት ፈልጌ መፈክር ያዘው ልጅ ስለተንቀሳቀሰ የተፈጠረ ስህተት ነው ትላለህ ይሄን እንደወረደ ነው ሰደውና ሰው እኮ ይቅርታ የሚጠይቀው አውቆ ለተሳሳተው ብቻ ሳይሆን ሳያውቅም ለተሳሳተው ምክንያቱም ሆን ብሎ ባይሳሳት እንኳን የነገርየው ስህተትነት አይቀይረውም በመጽሐፍም ላይ ከመጀመሪያ እስከ መጨረሻ ደፍረ ይቅርታ የጠየቅበት ጉዳይ የለም በፖለቲካ ጉዞ ውስጥ ተሳስተህ ስለማታውቅ ነው ይሄን የማታደርገው ወይስ ይቅርታ ለመጠየቅ አለመቆጨት የፖለቲካ እሴቶች አድርገህ ይዛቸዋል የመጽሐፈ ምርዕት እሺ ይሄ ነው አንደኛው ጥያቄ ሌላ ደግሞ ዲስፕሌይ ላይ አድርግልህ እሺ አንዱ በእንግሊዘኛ ነው የጠየቀው ጥያቄዎቹ ይሰማዋል ድምፁ ተሰምቷል ጀዋር ኮንፊርም አድርገኝ እኔ ይሰማኛል አድማጮች ግን እየተሰማ ነው ካልሰማ ፓርቲ ይሰማል ሰምቷል አዎ ያንተም ብቻ ነው እንጂ እነሱ ይሰማሉ እየሰሙ ነው ይሄን ደግሞ ላጫውትልህ ይሄ በእንግሊዘኛ ነው የጠየቀው Good afternoon, dear Mogus. I really appreciate your effort to contact me and advise me on how to present my questions. Honestly appreciated. Thank you for your willingness to pass on my questions to Mr. Jawar, the self-proclaimed messiah for Oromos, who now positions himself as a savior of not just Ethiopia, but East Africa and the world. It's worth noting that despite his grandiose claims, he has yet to be elected by the people he professes to represent. Below, I present two critical. Sorry, ተናድርገው ነው አለ ይቅርታ የሆነ ሚሻፕ አለ ይጨርስ እንድትታገሱኝ ሌላ ጥያቄ እንትን አድርጌው ነው ይፋም ድጋሚ እንትን አድርግልኝ ባይ እሺ as the savior of not just Ethiopia, but East Africa and the world. It's worth noting that despite his grandiose claims, he has yet to be elected by the people he professes to represent. Below, I present two critical and penetrating questions, which I trust will not only reveal Jawar's true intentions, but also challenge him to confront the rift he has caused in both Oromo and Ethiopian societies. My first question, Mr. Jawar, you once stood as a champion of the Oromo First Movement, publicly labeling Ethiopia as an oppressive empire. Now, you preach national unity and praise the same Ethiopia built by Menelik II. Which version of your narrative is the truth?
ኦኬ አንዳንድ ጥያቄ ብቻ ነው የምንፈቅደው ለዛ ነው እየቆረጥኩ ያለሁት እንድትረዱኝ የመጨረሻ ላጫውትና ጀዋር ተመልሳለህ አንድ ላይ ቀድሞ ይመጣ እሺ አደከምን እኮ እሺ ሰላም ሞገስ ሰላም ጀዋር ሸዋን ባላለው ከጀኔቫ ስዊዘርላንድ በቅድሚያ እድሉን ስላገኘሁ አመሰግናለሁ ከዚህ በመቀጠል በቀጥታ ወደ ጥያቄዎች አልፋለሁ ሶስት ጥያቄዎች አሉ በቅደም ተከተል አቀርባለሁ እንደኛ ማኒፌስቶ አለኝ ነገር ግን አላሳይም ብለሃል የሚል ነገር ሰሞኑን አንብቤያለሁ በመጀመሪያ እውነት ነው ወይ ሲቀጥሉ እውነት ከሆነ ለምን ድብቅ እንዲሆን አስፈለገ ሁለተኛ ዛሬ 1991 ወይ 2018 አይደለም ነጋቢ ከስልጣን ተነስቶ ተቃዋሚ ኃይሎች ስልጣን የመያዝ ድል ቢያጋጥማችሁ ስልጣኑን እንዴትና በምን ሁኔታ ነው የምትከፋፈሉት በተለይ የጠቅላዩን ቦታ ማለት ነው ችግሩ አይታየም ሶስተኛ አንተ የኦፌኮ አባል የው አመራር ነህ በይፋ መልቀቅና አልሰማውም ብዬ ነው ሰሞኑን ፓርቲ ያወጣው መግለጫ መተከል አዲስ አበባ ድሬዳዋ ወደ ኦሮሚያ መጠቃለል አለባቸው ይላል በዚህ ሰዓት የዚህ አይነት መግለጫን አንተ እንድታየዋለህ አብሮ ከሌሎች ፓርቲዎች ጋር ለመስራት ችግር ፈጠራ ይመስልህምና ትጋራዋለህንስ አመሰግናለሁ መልካም ጊዜ እሺ አሁን የተመለሱ ጥያቄዎች ካሉ ለምሳሌ የመጨረሻ ላይ ከተጠየቀው አንድ ሁለቱን ኦሬዲ ጠይቄያለሁ ቅድምና የተመለሱ ካሉ ስኪፕ አድርጋቸው ያልተመለሱትን ብቻ መልስ ይሄን ራውንድ ከመለስኩ በኋላ ወደ ቀጥታ አንድ ሁለት ዙር እንሄድና በዛ እንዘጋለን ቀጥል ጀዋር የመጀመሪያው ጥያቄ ፈኒ ነገር ነው መማር ለአመራር ቃል it's a very important question በሁለት ዓመታት አብይ በኢትዮጵያ ላይ አንሊሽ ያደረገው አንቲ ኢንተሌክቹዋሊዝም ካምፔን አካል ነው ትንትን የማራከስ የማጣጣል ስለህ የኢኮኖሚክስ ፕሮፌሰር ሆኖ መካይል እንትን አድርጎ ቀበሌ ማስተዳደር አይችልም ኦፍ ኮርስ በሙሉ ሀገር ያስተዳድር ስለ አስተዳደር ያጠና ሰው በሙሉ ሄዶ ሀገር ያስተዳድርም ግን ያስተምራል አንቲ ኢንተሌክቹዋል ኤክስትሪምሊ ዴንጀረስ ሙቭመንት በተለይ ደግሞ በስቴት ሲደገፍ እውነት ነው ትምህርት ብቻውን ለአመራር አይደለም አመራር ነርቸር ያስፈልገዋል የተፈጠሩ ሶታ ያስፈልጋል ከዛ ነርቸር ስንለው ትምህርት ልምድ ወጣስተምራ ነገሮች አሉ አንዳንድ ብዙም በትምህርት ሳይልቁ ልምድ ግን ያካበቱ የሚገርም ስራ ይሰራሉ ለምሳሌ ብራዚሉን ሉላ ሙሰደው አይ ቲንክ አራተኛ ስድስት ክፍል ነው የተማረው በሌበር ሙቭመንት ውስጥ የመጣ ሰው ስለሆነ የፖለቲካና የማህበራዊ የአመራር ልምድ ስለነበረው የብራዚልን ኢኮኖሚ ያወድቃታል ተብሎ የመጣ እንግዲህ ከግራው ሆነ ብራዚልን ሞደርናይዝ በማድረግ ዲሞክራታይዝ በማድረግ ኢኮኖሚውን ፍትሃዊ ደረጃ ማሳደግ ከፍተኛ ሚና ያመጣው ዋን ወይ እውቀት ነው እና እውቀት ወሳኝ ነው እውቀት ብልሃትነት ስለወሳኝ ነው ይሄን እውቀት ወይ በትምህርት ማግኘት አለበት ወይ በልምድ ማግኘት አለበት ለሁለቱም መዘጋጀት አስፈላጊ ነው ስለዚህ ወዳጄን ትምህርትን አታጣጥል መማርም ትምህርት አስፈላጊ ነው እውቀት አስፈላጊ ነው ይሄ ማጣት የተማረው ምን አመጣ አሁን ዳንኤል ክብረት አብይ ሁሉም ነው ኢስ ዴሊብሬት የፕሮስፐሪቲ ጎስፔል አቀራረብ ውጤት ነው ይሄ እንትንን የእውቀትን የማጣጣል ሃርድ ወርክን የማጣጣል ሂደት ነው ትምህርት እውቀት በጣም አስፈላጊ እውቀት ወይ በትምህርት የተቀርሷል ወይ በሰላም የምትቀስመው ነገር ይሆናል ከዛ ጋር አይ ቲንክ አያይዙ ስለ የምንድን ያለኝ የግል ቂም አለው የግል ቂምና ራሴን ትላለ ይላል ከዛ ከጠቅላይ ሚኒስትሩ ጋር የግል ቂም አለው የሚል ነው መሰለኝ ይጠይቁ ባለሳሳ የግል ቂም ምንም የግል ቂም የለኝም actually ለግለሰብ ሰውዬው ያልኩ ምንም he never did anything personal to me ምንም ቂም የለኝም አሁን አንዳንድ የሱ ደጋፊዎች ቀናህ ምናምን ይሉኛል በመለስ ሊቀና ይችላል በኦባማ ሊቀና ይችላል you know probably you know
አይ ዊሽ ይሄ ሰውዬ ሀገር አረጋግቶ ኢኮኖሚውን አሳድጎ የምንቀናበት የምትቀናው ሰው ሲበልጥህ አይደለም እንዴ? ሰው በስራ ሲበልጥህና በውጤት ሲበልጥህ ትቀናለህ። አይ ዊሽ እኔ አብይ በእውቀት በብስለት በብቃት በሊደርሺፕ ስኪል ሀገር በማልማት ሀገር በማረጋጋት በልጦን ተገይቶ ቢያስቀና አይ ዊሽ ዛት ዋዝ ዘ ኬዝ ነው። እኔ አብይን አፍርበታለሁ፣ አልቀናበትም። ኦሮሞ እንደ አንድ ኢትዮጵያ እንደ አንድ ኦሮሞ እንደ አንድ ኢትዮጵያ ዜጋ አፍርበታለሁ። ይሄንን why are we lying to ourselves? የዛ ሀገር ዜጋ ሆኖ እሱ ሲናገር ጫማ ውስጥ መግባት የማይፈልግ ስንት ሰው ነው ያለው? እነዚህ ደግሞ የተለያዩ ሀገር ምሁራን መሪዎች በየቦታ ባገኘን ቁጥር ያ የእናንተ ሰውዬ ጤነኛ ነው እንዴ ሲሉን እሱ ሚዲያ ላይ በቀረበ ፓርላማ በቀረበ ቁጥር ቴሌቪዥን የሚዘጋ ሁሉ የት እንግባ የሚል ሁሉ ቀናህበት ይላል። The guy is embarrassing እንዴ። Why are we covering up? Probably I'm guilty for a while ይሄን ነገሩን ከቨር በማድረግ አብይ is an embarrassment as a leader። በስራው ዲስትራክቲቭ ነው፣ በሚናፈሪ ነው። እንዴት ነው ልቀራበት የሚችለው? nothing personal ግን as somebody who came to power on the back of movement I was involved in ከኔ ህዝብና ከኔ ሀገር እንደወጣ አመራር የሚያደርገው ሙሉ የልጅ ስለሆነ አፍርበታለሁ and I feel responsible እና ከዛ ያለፈ I wish ጠያቂው እንዳለው ብቃት ነው። ምን ነው እሱ የተሳካለት መሪ ሆኖ ሁሌ ላላቢ በነገራችን ላይ ለማን ነበር ሁሉ ቀናችሁብኝ ነው። በዚህ አንድን ሀገርና ትልቅን ህዝብ በማዋረዱ ልንቀናበት ማለት አፈርንበት። ሌላው ጥያቄ I think the self-proclaimed Messiah. Rather, I never self-proclaimed to be a Messiah. I struggled when I was young. I studied, I labored, I worked hard. With the assistance of our people and God Almighty, we succeeded. I was one among others. And I came on the shoulder of giants who passed. So I don't see myself as a Messiah, and I don't have the Messiah complex, either as a savior of Oromos or savior. No. Let me say it again. One man cannot save Ethiopia. One man cannot save Oromia and Oromos. That country is too complicated. The geopolitical international situation is ever increasingly becoming more and more complicated. We'll be lucky if we all collaborate and save ourselves, let alone one man saving us. What put Abiy in this situation is that mentality, an idea ashagrachuallo by myself. I don't have, I might have all the shortcomings, but I don't think I'm stupid to think that. other issues manifesto ያለው እኔ ማኒፌስቶ አለኝ አላሳይም ያልኩበትን እድል አጋጣሚ አላየሁም። ያንን አይ ቲንክ አስፈላጊ ማስበው የግል ማኒፌስቶ ተውና የፓርቲ ራሱ አሁን ለኢትዮጵያና ኦሮሚያ ሌላው በቂ አይደለም። ምንድነው ከናቢ ጋር አንዱ ግጭት ውስጥ የከተተኝ ቅሞ ነው የጻፈው ምናምን ብሎ ሲል የነበረው ቅሜ እሱ ለነበረ ያልኳል ነበረም ኢትዮጵያ ሽግግር እንዲሳካ ከተፈለገ ሁሉን ፖለቲካሎች ያሳተፈ የጋራ ሮድማፕ ፍኖተ ካርታ ያስፈልጋል ማለት እኮ ነው። መርቆ ነው የጻፈው ብሎ ሲብኝ የነበረው ሀገራዊ ለውጥ ሀገራዊ ሽግግር በላይ ደግሞ አሁን ፍራግመንቴሽኑ ከላይ እስከ ታች ፍራግመንትድ ሶሳይቲው ፖለቲካ ኤሊቱ ፖለቲካል ማህበረሰቡ ሃይማኖት ሌሎች ተቋማቶች ፍራግመንትድ በሆነበት ሁኔታ ላይ የአንድ ግለሰብ
ማኒፌስቶ ሀገር ሴቭ ሊያደርግ አይችልም ሀገርን ከችግር ሊያስወጣ አይችልም ሀገር ሁሉን ያሳተፈ መሆን መቻል አለበት ጀዋር ወይ ሌላ ሰው ሐሳብ ሊያቀርብ ይችላል ሁሉም ግን እንደዛው ሐሳቡን የሚያቀርብበት ያ ሐሳብ ደግሞ በክርክር በድርድር በውይይት የሚዳበር መድረክ መመስረቱ ነው ለሀገር የሚበጀው በተናጠል የሚደረግ ለውጥ በቂ ነው ብዬ አላስብም I think those are the questions I have written ስለ ይቅርታ የተጣው መጽሐፍ ውስጥ ካነበብከው የነበሩ ኢንቴንሽኖች የነበሩ ሂደቶችን ኤክስፕሌን አድርገናል በዛ ኢንቴንሽኑ ኤክስፕሌን ከማድረግ ባለፈ እነዛን ይቅርታ አድርግ ምናምን የሚለው ነገር ብዙም ግልጽ አልሆነልኝም anytime no justify እኔ justify ነው ያረከው እኔ ላስተካ እንዴ ያለው ሁሉም justify ሳይሆን explain ነው ያለው ሰውዬው that should be explain ያረኩት justify ሳይሆን explain ያረኩት እሺ እንደዛ ነው ያለው አንድ ዙር የቀጥታ እንቀበልና በዛ እንጨርሳለን አሁን ወደ ቀጥታ እንሄዳለን ዲስፕሌይ አድርገንላችኋል ስልኩን በዛ መደወል ትችላላችሁ ጀዋርም ኖት ያስ በመሃል ውሃ ተጣ ጀዋር እየደከመ እንደሆነ አቃለው ሶ ጥያቄ ካላችሁ በዚህ ስልክ ቁጥር ዲስፕሌይ በተደረገው ላይ ደውሉ እናስተናግዳለን I don't know what is happening. Hello? ጤና ይስጥልን ይሰማል? ድምፁ አይሰማም መሰለኝ ቆይ ድምፅን ከፍ አድርግ እስቲ ሄሎ እሺ አሁን ይሰማል ይቀጥሉ ጥያቄ እሺ አጠር አድርገው ያቀርቡሽ በጣም ጥሩ እኔ ያዲያ የተከፋች ነኝ አቶ ጀዋር በጣም አመሰግናለሁ በተለይ ዶክተር አብይ አድሚኒስትሬሽን ፌይልድ መሆኑንና በዚህ ኪሳራ ሁሉ እንዳበቀን አውትላውድ አድርጋ ያወራ ስለሆነ በጣም አመሰግናለሁ አንድ ያለኝ ጥያቄ ኦቦ ጀዋር አንተ የግሩፕ መብት አጋንቃይ ነህ በተለይ ባለፈው አመታት መብቶች ሂስቶሪካል ኢትዮጵያ ውስጥ ኢኩል ሪኮግኒሽን አለመኖሩን በጣም በግልጽ ሁኔታ ስትቃወም ነበር ያም በከፊል የተሳካ ውጤት አምጥቷል ኢትዮጵያ ውስጥ ነገር ግን አሁን ባለንበት ሁኔታ የኢትዮጵያን ችግር አብይ ብቻ አይደለም አይነው አብይ ትልቁን የአንበሳን ድርሻ እንድትጫወታ ቢያቅም አብይ የተጫወተው ሲስተሙ ፌል በመሆኑ ያንን ሲስተም ሜንቴን ማድረግ አለመቻሉን ብዬ አስባለሁ ለዚህም አንዱ ማሳ አንተን የሚጠይቅ አንተ የግሩፕ መብት አቀንቃኝ ነህ ነገር ግን በክልሎች አመሰራረትና በተለይ ደቡብ አካባቢ እና ሌሎች ክልሎችም ላይ ዛሬ ያለንበትን ኢትዮጵያን ምስቅልቅል ያወጣው ከፍተኛ የግሩፕ መብትን ተጠቅመን ኢንዲቪጁዋል መብቶችን ሳክሪፋይ ማድረግ ሁለቱንም ነገሮችን እንዴት ልታስታርቅ እንደምትችል ለኔና ለኢትዮጵያውያን ቢገልጽ በጣም ደስ ይለኛል ምክንያቱም ኢንዲቪጁዋል መብቶች ግን ኮሌክቲቭ መብትን ነው በአብዛኛው እንግዲህ ያቀነቀንን ያለ ነው በዚህ አካባቢ ደግሞ የሚፈረው ጦርነት ይመጣል ብዙ ኪሳራዎች እንገባለን ስለዚህ እንዴት ታስታርቃለ ለሰዎችን መብትን በክልሎች አካባቢ ባለው ሁኔታ እሺ እናመሰግናለን ጥያቄውን ወስዶታል እናመሰግናለን ወደሚቀጥለው ሰው እንሄዳለን ጀዋር ሰምታል መሰለኝ እንትን ያዝ እሺ የሚቀጥለውን ሰው እናስተናግዳለን ሄሎ ጤና ይስጥልኝ እግዚአብሔር ይመስገን ማንን በል ኦኬ ዳዊት ይባላል የቀንዴል ቲዩ ፕሮግራም ዘጋጅ ባር መሐመድ ካልጋሪ ካናዳ መጥቶ ያላገኝቸው ነበር ሁለት ጥያቄዎች ይኖሩኛል አንድ ነው የሚፈቀደው ሰዓት ላይ ሄደ አንድ ነው የሚፈቀደው አንድ ጥያቄ ብቻ ጠይቅ ምነው ቀጣኸኝ የሚለው ሲሆን ፕሮግራም ላይ ታብለ ነበር ወደ ቀደለው ሲገባ ግን ጆዋር ታስተካክሏል አሁን በተናገራቸው ነገሮች ላይ ምን ብሎ ነበር ብዙ ሀገራት ወደ ጦርነት እንዳይገቡ ማስቆም አለበት
አለብን ወይ ደግሞ ሁለቱም ወደ ጦርነት እንዳይገቡ መናገር አለብን የሚለው ነገር ያነሳልና ወደ ጦርነት በአሁኑ ሰዓት እገባለሁ እያለ ያለው የኢትዮጵያ መንግስት ነው። ምክንያቱም አንደኛ የባህር በር አጀንዳ አስነስቶ ጦርነት እገባለሁ ብሎ ኤርትራ ላይ አዋጅ ያወጀው ወይ ደግሞ ኤርትራ መንግስት ላይ አዋጅ ያወጀው የኢትዮጵያ መንግስት ነው እና የኢትዮጵያ መንግስትን ወደዛ አይነት እንዳይገባ መከልከል አይቀልም ወይ? ሁለቱን ሀገር እያሉ ሁለቱን ወንጀለኛ ከማድረግ ለምንድን ነው ኤርትራን የሚደረገው የሚለው ነገር ሌላኛውን ከፈቀድክልኝ በቃ አንድ ጥያቄ ነው። ብዙ ሰዎች እየደወሉ ስላሉ አንድ ጥያቄ ነው የፈቀድነው፣ እሱም ደክሞታል። እናመሰግናለን። ሰምተዋል ጀዋር? እየተደራረቡ እንትን ድምጾች እየረፉ ሆነ ነው መሰለኝ። ሰማለሁ ኮኔክት አድርጌ። እሺ ሄሎ ጤና ይስጥልን። አዎ ይሰማል። ጥያቄ ነበረኝ ለጀዋር። እሺ ይቀጥሉ። ጥያቄም ምንድነው ሁልጊዜ በጀዋር ሲጠየቅ ለምን ፓርቲ የራሱን እንደማያስብ ያሉትን ማጠንከር ነው በዚህ ጊዜው አይደለም ይላል። ግን አሁን መልሼ መጠየቅ የምፈልገው ያው አሁን ከያዘው ከጻፈው እና ደግሞ ከኦሮሞ ፓርቲዎቹም ካወጡት ከኮየትም ጋር ተጨምሮ ኮንፊውዥን አይሆንም ወይ? ምን ታስባለህ? የራስን ነው አንዳንድ ነገሮችን እየተባሉ ነው እያሰብን ነው ይባላል። እያሰብን ካለ ማለት ነው ይሄንን ነው። እሺ እናመሰግናለን። እሺ የተወሰነ አንድ ሁለት ጥያቄ ሊጨምር ጀዋር? እሺ አንድ ሁለት ጥያቄ ሊጨምር? ጨምራው። እሺ ሄሎ ጤና ይስጥልን። እኔ ሰላም እሺ ጥያቄ እግዚአብሔር ይመስገን። quick question. Thank you for the platform and በማዘጋጀት አንድ quick question ነው የምጠይቀው። እሺ ጠይቁ። አቶ ኢትዮጵያ ጀዋርን የምጠይቀው ሆኜ ነው የምጠይቀውና እቺም ሰሞኑን እያለ በቅርብ ጊዜ ትልቁም ፒክቸር እኔ አገር ልትፈርስ ነው አገር አደጋ ላይ ነው ይችላል። እኔ አንድ ጥያቄ ካለን ፓስት ኤክስፒሪየንስ ጀዋር በዚህ ፕሮሰስ ውስጥ እና በተለያየ ፖለቲካ ኤንጌጅመንት ላይ ከመሳተፍ ብዙ ነገርን አሳልፏል እና የተለያየ ደግሞ ኮንትሮቨርሻል ነገሮች አሉት። ጀዋር ሀገርን ለማዳን ኢትዮጵያን ለማዳን ለማድረግ ከዚህ ቀጥለው እንዴት ትረስት እናድርገው? እንዴት ነው ኢትዮጵያን እንዴት ነው ትረስት የሚያደርገው? ሪሊ እየሆነ ያለውን ነገር በንግግር አንዳንዴ ፖለቲሻኖች በጋራ መጥተው ባለመነጋገር ሀገር ስትፈርሳለች ሀገር አደጋ ላይ ወደ አልቲሜትሊ ደሃውና ሲቲዝኑ እየተጠቃ ያለው የሚሞተው የሚወድቀው በኢኮኖሚ በፖለቲካ በግድያ በተለያየ ነገር ግን እንዴት ትረስት እናድርገው? ይሄንን ፕላትፎርም ሀገርን ለማዳን ምን ፕላትፎርም ይዞ ነው እየመጣ ያለው? ሁሉንም ኢንጌጅ ለማድረግ ክሊርሊ ቢነግረን። እሺ ሰምተናል። በተለይ የትረስት ጥያቄ በጣም የሁሉም ጥያቄ። እሺ አንድ ሰው ላስተናግድና ከዛ ተመልስና እሺ አንድ ሰው ሊጨምር። ሄሎ ጤና ይስጥልን። ጤና ይስጥልኝ አቶ ሞገስ። አቤት ጥያቄ አንድ ጥያቄ ያቀርቡ። እሺ ሁለት ነበሩኝ አንድ ስላልክ እሺ አንድ ላድርግ። እሺ ስሞትንም ቢገልጹ በዛው ጥያቄ ስትጠይቁ ስማችሁንም ቢገልጹ ከተቻለ። አመሰግናለሁ። ስሜ ተገኝ ታደለ ይባላል። አንድ ጀዋርንና የሲዳማን ብሔር የተመለከቱ ጉዳዮች ተነስተው ስለነበረ እሱ ላይ እይታውን እንዲያጋራኝ ነው። ሁለተኛ የሀገራችን ጉዳይ ነበር። አንድ ላርግና ጀዋርንና የሲዳማ ብሔራዊ ክልል ዜጎችን የተመለከተ ወይም የሲዳማ ብሔርን የተመለከተ ጉዳይ አሊጌሽን ወይም ውንጀላ አለ። እሱ ምንድነው? አቶ ቴድሮስ ጸጋዬ በሪዮት ሚዲያ ላይ ውንጀላ አቅርቦ ተቆራርጦ አማርኛ ለሚያዳምጡ ሰዎች በምድር ላይ ላሉ ሰዎች ሁሉ የቀረበ ጉዳይ አለና በሱ ላይ ምንድነው እሱ ውንጀላው ምንድነው? ውንጀላው ምንድነው? ኮት ነው የማደርገው። ጀዋር መሐመድ የሲዳማን ክልልነት ለማስፈጸም ሲዳማ ዞን በነበረበት ወቅት የክልል ጉዳያችሁን አስፈጽምላችኋለሁ ብሎ
ሚሊዮን የኢትዮጵያ ብር ተቀብሏል ይላል። የኔ ጥያቄ ጀዋር ትራንስ ካልቸራል በሆነ መልኩ ለሌሎች ኢትዮጵያውያን ከኦሮሞ ወገናችን ውጪ ላሉ ኢትዮጵያውያን ጭምር የዜግነት ግዴታውን ሲወጣ ሲደግፍ እንደነበረ የሚታወቅ ነው። አክብሮት ታላቅ ነው። የኔ ጥያቄ ምንድነው? ይሄንን አሌጌሽን ሰምቷል ወይ? ሁለተኛ ሰምቶ ከሆነ ዝም ካለ ተቀብሎ አጥልቆ ነው ወይ? ጥሩ አስተባብሎ ከሆነ እኔ ሳላይ ቀርቼ ነው ወይ? እሺ ካልሰማ የመጨረሻ ካልሰማ ያስተባብላል ወይ? ምክንያቱም ይሄ ታሪካዊ ጉዳይ ነው። ከሱ ጋር የሚገናኝ ከሲዳማ ብሔራዊ ክልል ዜጎች እሺ እናመሰግናለን። ጀዋር ምን እናደርጋለን? ይሄን አጠራጠር አድርገን መልስና ከቻልን ሁለተኛ ዙር ካልቻልን ይቅርታ ጠይቀን እናበቃለን። ለነኚህ መልስ እስካሁን ድረስ ለመጡ ጥያቄዎች በርካታ ሰዎች ነው የሚደውሉት ባንዴ በመቶዎች የሚቆጠሩ። እንግዲህ እድል እንሰጣለን። ቀጥለን የሚሰማ ከሆነ መልስ ጀዋር የሰማቸውን የያስካቸውን ጥያቄ መልስ ስትበት። እሺ ቅድም አንድ የተዘለለ ነገር ነበር። ሁለት የተምታታ ነገር ጠየቀ። ቅድም የከዘለ ጥያቄው ላይ ይሰማል? ትሰማኛለህ? ያንተ ድምጽ አይሰማም ጀዋር። ምናልባት ሚውት አድርገው ከሆነ ኖ ሚውት አላደረኩትም። እንዴት ይሰማል? እስካሁን ለተጠየቁት አጠራጠር ያለ መልስ መጀመሪያ ጠይቀው አንዳዎች ትዝ አለኝና እኔ ትላለህ አለኝ። ከዛ ደግሞ አልተመረጥክም አለኝ። ተምታታኝ። እኔ የምለው ኦፍ ኮርስ እኛ እንዳልል አልተመረጥክም አለኝ። ምን ታዲያ ነገራችን ላይ ለህዝብ ለመታገል መመረጥ አያስፈልግም። ህዝብን ለማስተዳደር ግን መመረጥ ግዴታ ነው። ታጋይ አይመረጥም። ታጋይ በራሱ ላይ ወስኖ ነው የሚታገለው። የሚያስተዳድረው ግን በዚህ ማለት ነው። ስለዚህ እስካልተመረጥኩ ድረስ እኔ ማለት አለብኝ። ተመረጤ ኮንስቲትዩንሲ ሲኖረኝ ደግሞ እኔ የሸነንቆ ሰዎች ያልኩ መናገር እችላለሁ። አለበለዚያ ወይ ንጉስ መሆን አለብህ ወይ ደግሞ ሌላ ውስጥ መግባት አለብህ። ሌላው አይ ቲንክ የግሩፕ ራይትስ እና ኢንዲቪጁዋል ራይትስ እንዴት ማስታረቅ ይቻላል የሚለው ሉክ ሁለቱም ተጻራሪም ናቸው፣ የማይነጣጠሉ ናቸው። የግሩፕ መብት ሳይከበር የግለሰብ መብት አይከበርም። የግለሰብ መብቱን ካላስከበርክ የመብት መከበር አትችልም። እንግዲህ ይሄ ኮንትራዲክተሪም ናቸው፣ ኮምፕሊመንተሪም ናቸው፣ ዲፔንደንትም ናቸው። ማድረግ ያለበት ምንድነው? ህገ መንግስት ቀረጻ ውስጥም ሆነ የህግ አተረጓጎም እና የህግ አፈጻጸም ውስጥ በምናደርገው ትግል ውስጥም የግለሰብ መብቶች የምንላቸው የመኖር የመንቀሳቀስ ንብረት የማፍራትና የመልማት መብቶች እንዲሁም ደግሞ የግሩፕ መብቶች የምንላቸው የብሔር፣ የሃይማኖት፣ የጾታ መብቶች፣ ሌሎች መብቶች እንዲከበሩ አብረው ካልተከበሩ ግለሰቡን የሚጨቁን አንድ ግለሰቦች የሚጨቁኑበት ሀገር ውስጥ ቡድኖች ነፃ የሚሆኑበት ሁኔታ ሊኖር አይችልም። ስለዚህ ሁለቱንም ተቻችሎ መሄድ ያስፈልጋል። በሀገራችን ነባራዊ ሁኔታ ብዙ ጊዜ ገኖ የሚነሳው የብሔሮች የመብት ጉዳይ ነው። እሱም አሁን ከጊዜ ወደ ጊዜ የተሸራረፈ ቢሆን እየተመለሰ መጥቷል። ግን በብሔሮች መብት ስም ግለሰቦችን የመጨፍለቅ አዝማሚያ ይታያል። እንዲሁም ደግሞ በግለሰቦችን መብት በማስከበር ሱፐርማሲ ኦፍ ኢንዲቪጁዋል ራይት ስም ደግሞ የቡድኖችን የመብት ጥያቄ ለማፈን የሚደረግ እንቅስቃሴዎች ብዙ ጊዜ በሌላም ሀገር የሚታዩ ስለሆኑ እያቻቻሉ ነው። በክልል መስረታ ውስጥም ቢሆን መስረታም ሆነ ሌሎች የህዝቦች ጥያቄዎች ናቸው። ዲሞክራሲያዊ በሆነ ሰላማዊ በሆነ መልኩ መንሸራሸር አለባቸው። ችግሩ ምን መሰለ? ብዙ ጊዜ አሁን እኛ ሀገር ውስጥ ሬፈረንደም ሲካሄድ ብዙ ጊዜ 99% ነው የስ የሚለውን የሚደግፈው። የኤርትራ ነፃነት ብትወስድ፣ የሲዳማ ክልልነት ብትወስድ፣ ሌሎችን ግን ስኮትላንድ ብትወስድ ወይ ደግሞ ኩዌት ብትወስድ ኦልሞስት 50-50 እንደዛ አካባቢ ነው። ዋይ ዛት ሚንስ የሮበስት የሆነ ክርክር
ሮበስት የሆነ ድርድር ሮበስት የሆነ ውድድር እየተካሄደ አይደለም ማለት ነው so I think what we have to ወደፊትም እንደዚህ ቡድን ጥያቄዎች ማክራዊ ጥያቄዎች ሊመጡ ስለሚችሉ ወደ ውሳኔ ከመጣደፋችን በፊት በእነኛ ለውሳኔ ሊቀርቡ የሚችሉ ጉዳዮች ላይ ጠለቅ ያለ ውይይት እና ድርድር ማድረግ አስፈላጊ ነው we have to in my view my views evolve ወደፊትም ያው የምናደርጋቸው ውይይቶች ሰፋሪ ይሆናል በተለይ ደግሞ የብሔር መብት አቀንቃኞች ሪቲንክ እያደረግን አሁን በተለይ ኢትዮጵያ ካለችበት ሁኔታ አንፃር አንዳንድ ነገሮችን ረገብ ማድረግ አስፈላጊ ነው ምክንያቱም ልክ ድሮ በአህዳይ ስርዓት በመምረጥ ብሔሮች ሲጨቁኑ እንደነበሩ ማገኖች ዛሬ በስም ስልጣን የያዙ ኃይሎች ደግሞ ህዝቦችን የሚጨቁኑበት ሁኔታ ነው የሚታየው so we have to be very careful የኛን ሳይድ ሁለቱም ቢሆን የኛን ሳይድ absolute justifiable አርገን ሌላው መኮነን ሳይሆን ተመጣጣነው እንዲሄዱ ቲንክ አስፈላጊ ነው ባይ ነኝ ሌላው ጥያቄ አይሄድ ያረጋ ያለው የኢትዮጵያ መንግስት ነው ቅድም ይያዋለው I don't know አድማ ተሰማ በግልጽ አሁን ቮክሊ ይሄን ነገር ፑሽ ያረጋ ያለው አብይ መሆኑ ግልጽ ነው ፌር ነው ሲራው ለከመለ ሲራው ሪንካን ይላል ኦሮሞ ካልጋ ተወርደለት የሆነ እንጂ ለሰው ከህግ ፈቃቃተለለት ወውረት ፈቃቃተለለት ሆኖም ግን ለዛ ነው ጥያቄ ያለው አሁን ምን ብቻ ሳይሆን ወደዚህ ያቀመጣው ምንድነው ምን ነው 2018 ላይ ምን ነበር የተስማሙት በምን ተከዳዱ የወደብ ጉዳይ ከሆነስ we want to hear this ከፌሚኒስት መንግስት መስማት አለብን ከአስመራው መንግስት መስማት አለብን ምክንያቱም ሁለትዮሽ ነው ወደዚህ ምን አደረ ምንድነው ወደዚህ ያደረሰን ሀገራዊ ብሔራዊ ጥቅም ጉዳይ ነው ወይስ የግለሰባዊ ሽኩቻ ነው what is it we need to know ይሄንን ደግሞ of course ኢትዮጵያ ዜጋ የኔ ኃላፊነት የኔ ከተኛ ተጠምጠይቆ የኔ ነገር መንግስት ነው ሆኖም ግን ይሄ ሁለትዮሽ ጉዳይ ስለሆነ ከሁለቱም አንፃር መልስ ማግኘት አስፈላጊ ነው ማለት ነው የአዲስ ፓርቲ ለሚለው አሶናው ኢትዮጵያ ውስጥ አዲስ ፓርቲ መመስረት አለመመስረቱ ብዙ አሶናው ብዙ ምን አይታየኝም ምክንያቱም ያሉትም ማሳቀስ አልቻሉም ያሉትም ነው ያሉት ትሩሊ ብዙ ቡድኖች የህሉና ጥያቄ ይላሉ ኢትዮጵያ ውስጥ አሁን ትሩሊ የህሉና ጥያቄ ውስጥ ገብቷል basic survival this guy took us back to state of nature he really took us back to state of nature it's a sickening ስታየው እና በሁኔታ ውስጥ እንዲህ አይነት ነገሮች ፓርቲስት መሰረት የኢኮኖሚክ ፖሊሲ የኢንቫይሮንመንታል ፖሊሲ የፎሪን ፖሊሲ ልትቀርጽ ይገባል ያን የሚያስችል አይምሮ የሰከነ አይምሮ አለ right now when the basic survival of the state is in question when basic security of the citizen is not secured እዛ በሆነ ሁኔታ ውስጥ አንተ ሀገራዊ ፓርቲ አስፈላጊ ነው yes at some point አሁን ባለው ሁኔታ ላይ እኔ እንደማየው ስቴም መከተል ፈርስት ሰላም ማስፈን መቻል አለብን ሰላም ስንል ያሉ ጦርነቶች እንዲቆሙ ማድረግ አዲስ ጦርነቶች እንዳይፈነዱ ማድረግ አንድ እሱ ሁለተኛ በጦርነቶቹ የተደረጉ ቁስሎች እንዲያገግሙ ሪሃቢሊቴሽን መስራት መቻል አለብን ከዛ የፈራረሱ ነገሮች ሪኮንስትራክት ማድረግ ከዛ በኋላ ኒው ሶሻል ኮንትራክት መስርተን ሪሃቢሊቴሽን መሻገር መቻል አለብን ከዛ በኋላ ነው እንደዛ አይነት ነገሮች ባንችለው አሁን አይ ቲንክ ትልቁ ርብርብ መሆን ያለበት ያሉት ጦርነቶች እንዲቆሙ አዲስ ነው እንዳይፈነዳ ማድረግ ፈርስት ቲንግ ፈርስት ከፈረሱ ወዳና አስቀድም መጠንቀቅ ያስፈልጋል ማለት ነው how can we trust you one of the questioner said how can we trust you I understand as somebody who have been active in this politics for the better part of the 15 years at least I have a lot of wounds I have pissed off so many people I understand that and I understand don't trust me I understand if you are angry at me remember I was in active battle I was in active struggle
And I was not an ice cream seller. I was a freedom fighter. Therefore, there are some groups, individuals whose interests have been affected, whose sensibility have been offended. I understand that. And I feel you. I'm not asking you to believe me. I'm not asking you to, I'm not a preacher. I'm not a preacher. What I ask from you is to listen to me, understand me, not support me, understand me. Let's have a conversation. Let's have a discourse. Listen to my point of view. You don't have to agree with me. I'm not talking to you from the Bible or from the Quran. I'm talking to you politics. I'm talking to you my analysis, my understanding of the situation. So listen to my words, watch my deeds. If you don't trust me now, I hope I will earn your trust through my words and deeds down the road. Or the past informs our present opinion, our present position. I'm not going to tell you to erase all perceptions and understanding you have about me in the past. It's fine. I'm totally fine with that. But do not let your past misconceptions to block you from listening to today's discourse. Not only me, anyone. By the way, there are individuals whom I despise, whose politics I despise, but I read everything right and I listen every speech and interview they make, because that's very important. Even to oppose you, even to fight against you, I have to be able to carefully listen and understand where you are coming from. Even to deconstruct your arguments, I have to be able to understand where you're coming from, because every knowledge, every speech has history behind it. There is a source behind it. So if I don't listen to you, I'm not able to make smart argument. So what I ask from my listener to my critique is, I am all for you not to trust, for you to disagree with me. The least you can do is listen to me, understand where I'm coming from, then let's have a conversation. All I'm for is a conversation, a discourse. የሲዳማው ጥያቄ አልሰማሁትም። አሁን የሰማሁት እሱ ብቻ ነው የተባለው። ብዙ ነው የተባለው። አንድ ጊዜ እንደውም ባንክ ውስጥ 999 ሚሊዮን 880 ከ80 ሳንቲም ምናምን ተብሎ ነበረ። ነው ሹር የሲዳማ ክልል የዛን ያህል ነበረው እንደ ግን የሲዳማ ነበረው ለራሱ የዛን ያህል ገንዘብ። እኔ ከሲዳማ ክልል በጣም የሚያምር ልብስ ሰጥተውኛል። ይሄንን አልከድም። በጣም የሚያምር ልብስ ከነጋሻው ነው የሰጡት። and I cherish it። ገንዘብ 10 ሳንቲም ሰጥተውኛል። ቃል ገብተውልኝ ነበር። እዛ በቃ ጡረታ ስትወጣ እዛ ሽማግሌዎቹ ጋር ትወጣለህ፣ አዋሳ ሐይቅ ዳር ላይ መሬት እንሰጥሃለን ምናምን ብሎ ነበር። እንኳን እነሱ ሻሸመኔ ላይ ለወይምን የሰጡትንም መልሶ ይወጣል። ሶ አይደንቲቲ ያደረኩትም ደግሞ for money. I did it for passion because I believed in it and I'm proud of it. I believed in the cause. እና በዛ ሰራሁት። I contributed። ክልሉን ደግሞ እኔ አይደለም የሰጠኋቸው። ሲዳማ ህዝብ ትግል እኮ እኔ ሀገር ቤት ከመጣው ወይም ከተመሰረተ የመጣ አይደለም። it goes back 40-50 years። እንኳን እኔ ጄቶም እኮ አይደለም ይሄን ክልል የመጨረሻውን ስፕሪንት የመጨረሻውን ሪሌ ያደረገ እንጂ ጄቶ እንኳን ትግሉ ለረጅም ጊዜ የቆየ ነው። ሶ እንደዛ አይነት አሉባልታዎች እኔ እኮ በየጊዜው ከሚሰጠኝ ገንዘብ አንፃር የገንዘቡ ብዛት ኢትዮጵያ ላይ ያለውን የውጭ ሀገር ዕዳ እንኳን መክፈል የምችል ይመስለኛል። አንዱ 23 ካምፓኒ ያለው ይለኛል፣ አንዱ ይሄን አለ ይላል፣ አንዱ ይሄን ይነግዳል ይለኛል። እንደው እንደዛ ቢሆንልኝና የኢትዮጵያ ዕዳ አሁን ያለውን የኑሮ ውድነት ባቃደለው ራሱ ደስ ነበር። ለምንድነው እስካሁን መልስ ያሰጠው አልሰማሁትም ነበር። እንትን ይሄ ነው። አይ ዶንት ቲንክ የሲዳማ ህዝብ ቱን በደሙና በአንድነቱ በጥርካሬው በትግሉ ያገኘው እንጂ በገንዘብ የገዛው አይደለም። ይሄንን የህዝቡን
amazing people በነገራችን ላይ one of the most beautiful non-violent social movement ያየሁት እዛ ነው remember እነኛ ጥያቄያቸው ምን ተቀበልክ አልተቀበልክ ጥያቄያቸው 2018 ላይ ሲዳማ ህዝብ ሲያደርግ የነበረው ማግለጆች ሲያደርጉ የነበሩት beautiful culturally rooted peaceful resistance ዓለም ሊያደንቀው በዛ ነው ያሸነፉት አብይ ሊተፈልቃቸው ኮማንዶ ልኮ ጨፍጭፏቸው ያን ሁሉ ተቋቁሞ ነው ያገኙት so we should give credit to it belongs which is the people of Sidama ጥሩ ጀዋር እንግዲህ በጣም እየደከመ መሆኑን አውቃለሁ አንድ ዙር አንድ ሶስት ሰው ብቻ እንፍቀድ በዛ እንዝጋ ምናልባት የሚቻል ከሆነ አንድ ዙር ብቻ በቃ ያስ አንድ ዙር እንፈቅድና ከዛ በዛ እናበቃለን ምክንያቱም ጾም ጊዜ ስለሆነ ከዚህ በላይ ሰዓቱ ሄዷል እሺ ራንደምሊ ነው ጥያቄ የምናነሳው እሱን እንድትረዱን እንፈልጋለን ሰላም ጤና ይስጥልን ሄሎ ሄሎ ጤና ይስጥልን አብሮ ይስጥልን ጋፊኮ አፋን ኦሮሞ ነን ዴብሳ ረኮን ቀው ጋፈት ቶሌ ጀዋር ገለት ዱቹም ባዳ ሙሚቺ መቃንኮ የሮፍናቱ ሙሚቺ ሚኒስቴራ ኬኛ ነመደገው ነማ ዲግዳማ ገመቺሰኒ ነማ ኩማ ዲግዳማ ጎቺሳ ኦሉ ጀዋር አትሌ ከራ ደንዴሱን ዳን ያለቱ ዲስካ በረክሰማንሌ ጎርሰ ገረገራ ቲኔሮ ገረገራ ሲቲ ያለማ መጅራ ሙሚቺ ሚኒስቴራ ቢየ ኬኛ ኦፍ ማሊ አከና መናገኝ namu hubachato jira biyyi hundi gungumato jira jechuudha maali furmaan jettee yaadda Jawaar gara fuuldura akkasumatti itti fufaamamu bifa kamiin itti adeemuuf yaadde gaafi jedhu gaafachuu barbaada gaafii lammaffaa dargaggeessi qeerroon kaleessaa suni rakkoo biyya itti jirtu keessaa of jibbuudhaan kun gara biyya alaatti kun gara bosonaatti kun ammoo waraana mootummaatti galeetoo jira kun immoo karaas gaddisiisuun Jawaar humni hojjechuu danda'u suusii garaagaraatiin xamadameetoo jira maali furmaanni isaa dargaggeewwan kanaafuu dhaamsa maal dhaamta jechuun barbaada galatu gaafii kana lamaan አየ አዲስ ገለቶሚ ሌላ ጥያቄዎችን ትንሽ እንጨምራለን እሺ ሄሎ ጤና ይስጥልን ሄሎ ከኋላ ያለውን አጥፋልን አድማጫችን ይሰማል ቀጥል ከኋላ ያለውን እኔን ድምጽ የኛን ድምጽ አጥፋና ቀጥል ጥያቄ ነጠር አድርገ ነገ ጋፊ ጋፈሉ አየ ጋፈሉ Jawaar waan qabachuu barbaade bara komana beekura sabtee yeroo iddoo deemnu akkam jaanii itti uummata ta'imuu turan gaafa saafiyaa biyyi fi lammaan biyya gaafa Jawaar biyya galeechuudha. Abiyyiin yoo kufe Oromoo wajji kufaa jechuudha. Oromoo deebi'ee yeroo faallaa dhaabbatee abiyyiin Oromoo biiboo barbaada. Gaafii turme akkamii jechuudha. Maaltu gaafa saniif gara hedduu maaltu garaagarummaan maal jechuudha kana barbaade jechuudha. Baay'ee galatoon. Dhageesseera Jawaar. Tifo. Halo ጤና ይስጥልን. Halo. Halo. Hello. ጤና ይስጥልን ጥያቄ ካለው ተጠራ አድርገው አንድ ጥያቄ አቅርቡ እሺ ንጉስ ሰላም ብያለሁ ዳኛችን እንደተያከ እሺ አንድ ጥያቄ ነው ያለኝ ብዙ ጥያቄ ነበረኝ አንድ ስለተባለ እሺ እነ ሽመልስ አብዲሳ ኦሮሞማ ወይም ኦሮሞነት ከሃይማኖትም በላይ ነው ሲሉ ሰምተናል የአረብና የእስራኤል ስምና ያስቸገረና ምን ሰምተናል አቶ ጀዋር ደግሞ ኦሮሞ ክርስቲያን ከኢትዮጵያ በላይ ይላል አቶ ጀዋር
ከኦሮሞነትና ከሙስሊምነት ተርፍ የትኛው ነው? ይሄን ለመጠየቅ ነው። አመሰግናለሁ። እሺ አመሰግናለን። ሌላ ሁለት ሰዎችን ራንደምሊ ልምረጥና በዛ እናበቃለን። እሺ ሄሎ ሄሎ ከኋላ ያለውን ያጥፉልን ድምጽ ከኋላ ያለውን። እሺ በጣም አመሰግናለሁ ድምጽ ስለተሰጠኝ። እሺ ምናልባት አላጠፋውም የኛን ድምጽ በፊት ብዙ የተገለጸው እንደሆነ ይታወቃሉ። እሺ አቶ ጀዋርን ያው ሁላችንም የምናውቀው ነገር ነው። ሁላችንም የምናውቃቸው ነገር ነው። አሁን ላይ ግን አቶ ጀዋር ያንን የድሮ ስታንሱት ማህበረሰቡ ዘንድ አለ ያስባሉ ወይስ እንዴት ነው እንደዚህ የሚያደርጉት ራሳቸውን የሚለውን ቢጠይቅልኝ ያስባሉ። እሺ ብዙም አልተሰማም። ጌዶር ከሰማ እሺ ሌሎች አንድ ሁለት ሰዎች እሺ ሄሎ ተናስተልን ሄሎ ጥያቄዎትን አጠር አድርገው አንድ ጥያቄ ያቀርቡ። እሺ አመሰግናለሁ። ሞገስ ጀዋርም ስለምትሰሩት ስራ ትልቅ ክብር አለኝ። ለጀዋር ያለኝ ጥያቄ ምንድነው ዶክተር አብይ ከስልጣን ቢነሳ አሁን ያለው ትክክል ተሳክቶ እና ጀዋር ወደ ስልጣን ቢመጣ ፖስት አብይ ሊፈጠር ከሚችል የፓወር ባል እና በሀገራችን ካለው የፖለቲካ ባህል አንጻር ምን አይነት ችግር ሊያጋጥመን ይችላል ብሎ ያስባል ጀዋር? ይህንም ከግምት በማስገባት ዶክተር አብይ ከስልጣን የሚነሳው በምርጫ ወይስ በሌላ አማራጭ የጀዋር ትክክለኛው መንገድ የትኛው ነው የሚለው መጠየቅ ፈልጌ ነው። አመሰግናለሁ። እሺ እናመሰግናለን። እሺ ሄሎ ተነስተልን ከኋላ ያለውን ድምጽ ያጠፉልን ፍትህ ሄሎ ተነስተልን በጣም ችግር ነው። ይቱን እያዳመጡ ነው የሚደውሉትና አንድ ሁለት ሰው ብቻ ነው መስሎ ጀዋር ባገሰኝ ከዛ እናበቃለን። እባካችሁ ሲደውሉ ከኋላ ያለውን ድምጽ ብታጠፉ የኛን የረበሸን ስለሆነ። እሺ ተነስተልን ይሰማል። ይቀጥሉ። ጥያቄዎትን ይጠይቁ። ተነስተልን ፍትህ እባላለሁ ከአዲስ አበባ። እሺ መጀመሪያ ጀዋር እንደዚህ አይነት ያልተለመደ አቀራረብ እናመሰግናለን። ለአንተም ለሞገስ። ጥያቄ በአንዳንድ ሚዲያዎች ጀዋር የብሶት አራጋቢ ብቻ ነው የሚሆነው፣ ከዛ ውጭ ምንም ኃይልና ሊመራው የሚችለው የፖለቲካ ሼራ ሊኖረው አይችልም ኢትዮጵያ ላይ ተብሎ በሚነገሩ ሚዲያዎች አሉ። እውነት ምን ማለት ነው ይሄ? እንደዛ ነው ወይ? አላማ ምንድን ነው? እሺ ፌደራሊስት ነህ ወይ? ጥያቄ እሺ ጨርሻለሁ። እሺ እናመሰግናለን። እሺ ጀዋር እነኚህ ጥያቄዎች የተጠየቁ መመለስክ ስለመሰለኝ ለሌላ ሰው እድል እንሰጣለን። ኦልሬዲ ስለ ብሶት አራጋቢነት ቀድሜ እኔም ጠይቄያለሁ። ተወያይ ዘመት መልስ ከሆነ እሺ ሄሎ ተነስተልን ሄሎ ሄሎ ተነስተልን አውስት ለተሙ ከስደናት እንደናችሁ አለ እግዚአብሔር ይመስገን። በመፈለገው መጠየቅ ትችላለህ። በአፋን ኦሮሞም በአማርኛም በሚመች ነው። ወቅቱን ማውራት ይችላል። ግን አንድ አጭር ጥያቄ ጀዋር እንድጠይቅ በአፍሪካ ደረጃ በኢትዮጵያ ሆነ በሌላ ነገር ብዙ ጊዜ መሪዎቻችን ህዝብ ነው የሰማው። አሁን ባየሁት በተለያየ ጊዜ ባየሁት ጀዋርም አብይም ህዝብ ነው የሰማው። ጀዋር መሪ ቢሆን አሁንም እንደ አብይ ህዝብን እኔ ነኝ የማቅላችሁ የምለውን ፖለቲካ እንዴት ነው ማስተካከል የሚችለው ነው? ምክንያቱም አብይ ሰውን ሳይሰማ ሀገሪቷን ገደብ ከተተ። ጀዋርም ሰው ሳይሰማ ትናንትና ብዙዎቹ ጠይቀዋሉ። እንደዚህ አይሆንም እየተባለ አይ ነው ኦሮሞ ነፃ ወጥተዋል፣ ኢትዮጵያ ነፃ ወጥተዋል እያለ አሁን በዚህ ደረጃ በቃል ነገስ ጀዋር ህዝብን ይሰማል ወይ ነው ጥያቄ። ጥሩ እናመሰግናለን። እሺ
አንድ የመጨረሻ ሰው አረግና በዛና በቃልን ጀዋር ብዙም ስለሆነ ስለደከመ አንድ የመጨረሻ አድርግና አድማጮቻችን ያው ተታገሱ ትረዱናላችሁ ብለን እናስባለን። ይሄን የመጨረሻ እናደርጋለን። ጤና ይስጥልን። ሄሎ ጤና ይስጥልን። እሺ ጥያቄዎትን ያቀርቡ። በርሶ ነው የምናወራው። እኔ የምጠይቀው ነገር ምንድነው በሚቀጥለው ምርጫ ኤፍሲ ይሳተፋል ወይ? መንግስት ኢንኮንቪኒየንስ ሊፈጥር ይችላል፣ መሪዎቻችሁን ሊያሰር ይችላል፣ ቢሮ ሊዘጋ ይችላል፣ እንደ ልብ የምርጫ ቅስቀሳ ላታርጉ ትችላላችሁና ባይነሪ ሪስፖንስ ነው የምፈልገው። ትሳተፋላችሁ ወይስ አትሳተፉ? አመሰግናለሁ። እሺ ጀዋር እንግዲህ ጥያቄዎችን ሰምታል። ብዙ ሰዎች አሉ፣ ወደ 270 ሰዎች ጥያቄ እየጠየቁ ነው። የምናደርገው ምንድነው የተጠየቁት ውስጥ ጥያቄያችሁ ይመለሳል ብለን ተስፋ እናደርጋለን። ያልተመለሰ ካለ ሌላ ጊዜ ጀዋር በሌላ ቃለ ምልልስ ወይም በሚለጥፋቸው ጽሁፎች መልስ ይሰጣል ብዬ አስባለሁ። ጥያቄዎቻችሁን ሰበስባለሁ። አማፍኑ ጌጅራ ባየ ገለቶማ ዴቪሳ ሲኒፍ ዴቪሳ ጀዋሪ የዋፌ ጅራቴ ታፌ ጉያ ብራቲ ዴቪና ገለቶማ ቀጥል ጀዋር። እሺ ተደረደር አድርገህ መልስ። ከዚህ በላይ ላደክም አልፈልግም። ላይ ተስፋን ፍላጎት አለ። አንተም ሌሎቹም እንደነት ብታዘጋጁና ላይቭ ህዝቡ የሚሳተፍበት I'm impressed. let me just say በጥያቄዎቹ I'm impressed. በጣም ዲሲፕሊን ነው። ኮንክሪት የሆኑና አስፈላጊ ጥያቄዎች ናቸው እየተነሱ ያሉት እና it really show የኛ ፖለቲካ ማህበረሰብ የኛ ማህበረሰብ በአጠቃላይ ሰው የነበረው ነው። ይሄ ኢትዮጵያ ህዝብ ለዲሞክራሲ ሬዲ ያለው ናንሰንስ ውሸት መሆኑን የሚያሳየው ዛሬ ከመጡ ጥያቄዎች ውስጥ ዲሲፕሊን የሆነ ጨዋ ጠንካራ ግን በጨዋ አንደበት የቀረቡ ናቸው እና እንደዚህ አይነት ነገሮች ሞገስ አንተም ሌሎችም በሚዲያ ላይ ያላችሁ ሰዎች ታዘጋጁና የተለያዩ የፖለቲካ አመራሮች ምሁራኖች ይቀርቡ ሰፋ ያለ ውይይት ቢደረግ ጥሩ ነው። እኔም ለመሳተፍ አስፈላጊውን ድጋፍ ለማድረግ ሬዲ መሆኔን መግለጽ ፈልጋለሁ። የቲንጋፊን ቶኮ ነመቺን ነገው አናፉ ማልቱ ፈልጋብሶ I think Frederick Douglass kapsawa mirga ummata gurraachata waan jeeqa warri aangoo jiru kun hangumati gajjette sirra tuulama hangumati gajjetteen dhakaan sirra dabalamuus dabalamaa deema kanaaf falli jiru qabsoo tarsiimoodhaan saligamtu tarsiimoodhaan masakamtu geggeessuudhaan jijjiirama fiduudha sun immoo ni danda'ama itti deemna jechuudha. Dargaggeessi biyya keenya abdii hedduu maqataa jira. Kun araada adda addaa keessa jira. Rakkoo guddaa biyya saniif waan nama hedduu gammachiisa. Dargaggeessi kun kan halee aarsaa kafalee bulee har'a rakkatee gaafa coorguun kanaaf falli jiru dheessuuf miti abdii kutachuu miti qabsoo irratti deebi'uudha jechuudha. Qabsoo irratti deebi'ee biyya nama hundaaf taatu jaarrate dalaguudha barbaachisa. Madura abiyoo Oromoon wajjin qofa jettee turte akkasii kan hin jedhe namni kun waa'ee isaa bahe namni kun adeemti qabsoo Oromoo irratti maqaa Oromootiin aangoodha salphinni isaa sabarratti as deebi'a kunuunsaa sabarratti as deebi'a gaafa sanillee wanni jechaa turre namicha kana yoo tunneef yoo gargaarree kararra hin deemne malee yoo kararraa maqaa keenyaan biyyaas uummataas galcha kanaaf tunduunaan gaafas ni yaalle itti barxifannee yaalleen godhumatti ta'uu amma wani jechaa jiru ammallee pirinsipaalii har'aas keessattuu amma fa'a kalee maqaa Itoophiyaa guutuutiin haasa'u ture har'a mooraa Oromoo keessa seenet sabboonummaa Oromoo jala dhokatee biyya balleessu jira. Dhokatee barbaada. Amma wanni guddaan jiru maali? Nu qabatee maqaa keenya qabatee akka biyyaa fi uummata kan kuufamne qabsaa'uu barbaachisaa jechuudha. Maaliif wanni gammadoo yaalame? Inni Oromooti maali wajjin? Inni Oromoo keessa qabsoo Oromootiin aangootti ba'ee maqaa Oromootiin Oromoo sajjeesaa saba biraatis miidhaa jira biyyaas isaa jira. Kanaaf kana keessaa ba'uudhaaf qabsaanii maqaa keenyaaf mataa keenyaas oolchuudha barbaachisaa jechuudha. ስለ ኦሮሞነትና እንደዚህ ያሉ እነሱን ሽመልስ መጠየቅ ይሻላል። እኔ አይደንቲ ፎርሜሽን ሌላ ጊዜ በረጅሙ የምንወያይበት ጉዳይ አለ። አይደንቲ አንድ ሰው ማት አይደንቲዎች ሊኖረው ይችላል።
የዜግነት አይደንቲቲ፣ የብሔር አይደንቲቲ፣ የሃይማኖት አይደንቲቲ፣ የጾታ አይደንቲቲ፣ የፕሮፌሽን አይደንቲቲ። እነዚህ አይደንቲቲ ከፖለቲካ ኮንቴክስት አንጻር አንዱ ገዝፎ የሚወጣበት አንዱ የሚደበዝዝበት ሊኖር ይችላል። ትልቁ ነገር ምንድነው? የተረጋጋና የተስተካከለ ፖለቲካ ሲመሰረት እነዚህ ማንነቶች የሚጻረሩ የሚጋጩ ሳይሆን ኮምፕሊመንተሪ እንዲሆኑ there's a good book on this one I think የድሮ ፕሮፌሰር የጻፈው አድሬስ ቴፓር የጻፈው I think ስቴት ኔሽን ላይ የጻፈው አለና እሱን ብታነበው ወደም ያገርስ አይደንቲቲዎች ኮንትራዲክተሪ ሳይሆን ኮምፕሊመንተሪ ኢትዮጵያዊነትም ኦሮሞነትም ሙስሊምነትም ክርስቲያንነትም ፕሮፌሽንም ጾታ አብረታችለው ጭቆና ነው የፖለቲካ መድሎ ነው አንዱን አስበለጠ አንዱን ወደ ኋላ እንድታረግ የሚያደርገውና እንዲቻቸው ማድረጉ ጠቃሚ ነው የሚል ነው። አንዱ ጥያቄ አትብረሰማኝም ድሮ ተሰቢነት አሁን አለኝ ወይ ከተሰጋራ አብሬ አልተወለድኩም ተሰቢነት ከፖለቲካ ማዕበል ይቀንሳል ካለ አይ ቲንክ ኢትዮጵያ ውስጥ አንድ ጊዜ ስንደርስ አሁን አሜሪካኖች እንደሚያደርጉት አፕሩቫል ሬቲንግን ቼክ እናደርጋለን የኔን አፕሩቫል ሬቲንግ I'm really happy to see it because it will help me guide my politics approval rate ለኔ ግን at this moment for this moment በማህበረሰብ ውስጥ ያለን ቅቡልነት ተሰሚነት ብዙ ማስጨነቀኝ ያኔ ለምርጫ መወዳደር ጊዜ ዛሰማስት አሁን ግን my concern ያሁኑ priority restoration of peace ስለሆነ ብዙ ማስጨነቀኝም ግን opinion እኔ ቅቡልነት የኔ ሰሚነት የኔ አፕሩቫል ሬቲንግ ኔጌቲቭ ነው ዲቡ ምን ያህል እንዳለ ካሳየ I'll be very very grateful to that አቢ በኋላ ምንድነው የሚፈጠረው እሱ በጣም ወሳኝ ነው ካቢ በኋላ የሚመጣው ሁኔታ ፍጻሜ አያቢ ፍጻሜ እንዴት ይመጣል በሚለው በሶስት መንገድ ነው እንግዲህ ለሁም እንዳልኩት አንዱ ራሱ ተታክሎ ወደ መንገድ ተመልሶ ወይ ስልጣን የሚለቀቀት ወይ ደግሞ ያዛው ከውስጥ ጋር ሆኖ ለውጥ የሚያመጣበት አለበለዚያ ደግሞ ኮርሱን ሄዶ በአማጽያን በሌላ ኃይሎች የሚወጣ የአስተዳደር ሁኔታ ሊሆን ይችላል። በኔ አናሊሲስ በኔ ውስን ዕውቀት ምርጫ አርሳው እሱ ሊሆን አይችልም። አሁን ባለው ምርጫ ማካሄድ አይቻልም ኢትዮጵያ ውስጥ አይደለም ፍትሃዊና ዲሞክራሲያዊ ምርጫ። እንደኔ የህዝብ ትግልና የውስጥ እንቅስቃሴ ፕሬሸር አድርጎ ሸሽቶ ለውጣት ኮንትሮልድ የሆነ ፖስት አድሚኒታ ለመፍጠር የሚያስችል ይሆናል። ግን ናቹራል የርከንተውለት by the time he is done the country is done እና ቱሚ ያንን መጠበቅ ሀገርንም መግደል ከዛ በፊት ትግል ማቀራጥሮ ከውስጥ አቀናይቶ ፖስት አብይን ማምጣትና ከዛ ፖስት አብይ ደግሞ ምን መሆን አሁን አንተን ያልከው ጥያቄ ያው ጊዜ ስለሌለ ብዙ አልሄድበትም ወደፊት ማውራት መነጋገር ፈልጋለሁ በስፋት ቀድመ ዝግጅት ካለን ከተዘጋጀንበት የተሻለ ነገሮችን መፍጠር ይችላል። ግን ለፖስት አብይ ማንዘጋጅ ከሆነ ዝም ብሎ ናቹራል ኮርስ የሚሄዱ ከሆነ ነገሮች የሥርዓተ መንግስቱን ራሱ ሁኔታዎች ሊፈጠሩ የሚፈጠሩበት የሚመሰረተው የብሶት ምናምን ላልከው ቅድም እንዳልኩት የብሶት አፋኝ ከመሆን የብሶት አራጋቢ መሆኑ ይሻላል። በዚህም በዛም ተደልለው የህዝብን ጭቆና የህዝብን መከራ የሀገርን ዴይ ቱ ዴይ መፍረስ መሸፋፈን የሚፈልጉ ስለሆኑ ብዙም ጆሮ መስጠት አያስፈልግም። ህዝብ አስማም ለምትለው እየሰማሁ እኮ ነው ወዳጄ እዚህ መስማት ምንም ብለውም አልተቀበለም ያ ነገር ህዝብን ሰማለሁ የራሴ ሰማለሁ ከተም ሰማውን ያጠናሁትን ያወቁትን አቀናይቼ ነው የምናገረው ምጽፈው የሚሄድበት ቲንክ ሰፊ የህዝብ ኢንጌጅመንት ከሚያደርጉ የወጣቶች ውስጥ አንዱ መሰለኝ I just did what 20 something town halls live for 3-4 hours ብሎ እንደዛ እንደኔ የሚፈለጥ ሰው ስንት አለ ወዳጄ ትንሽም ቢሆን ሳሳልኝ እንጂ
የሙይይት ራሱ የዛው አካል እኮ ነው ተረስቶ ከሆነ ህዝብን እንስማ ተብሎ እኮ የህዝብ መድረክ ብለን እያዳመጥንና መልስ እየተሰጠ ነው ዛሬ ህዝብ መድረክ ብለን አይ ቲንክ ህዝብ አይሰማም የሚለው ብዙም አይደለም አይ ቲንክ ህዝብ ሰማል የምሰማውን ነገር በሙሉ ግን ማአት ድምጾች ስለምሰማ ሁሉም መስራት አይቻልም አመዛዝኜ የሚሄድበት ይሆናል የመጨረሻው ጥያቄ will OFC participate ባትሪም ስላለ በዚህ ሁሉ will OFC participate in next አልወሰንም በመረብ ደረጃ ተወያይተንበት ተባብሎ የሚወሰን ጉዳይ ይሆናል ፓርቲ ያልወሰንበት ጉዳይ ላይ ይሄ ነው ማለት አሁን አይቻልም በፓርቲ ከተወያየንበት በኋላ አቋም የሚወስ ከተወሰደ በኋላ ለምጽ የሚሆን ይሆናል በአጠቃላይ ቪዥን ኢንተርኔቱ ተቆራረጠ ወደፊትም ነው ኢንጌጅ አርጉ ሀገራችሁ ጉዳይ ላብይም ለጀዋርም ለማንም አስተው it's about your brothers it's about your children it's about your country about your people you know diaspora ኖርክ የትም ኖርክ እዛ ሀገር የሚደረገው ችግር directly affect ያደርጋል ስለዚህ we are lucky we live in an age of social media ኢንፎርሜሽን ልውውጥን ፍጥነት በጣም ጨምሯል ወጪው በጣም ቀንሷል እና ኢንጌጅ አርጉ ኢንጌጅ አቢዩዝ ደግሞ አታደርጉ ዝም ብሎ ለመጣላት ለንትር ማው ነገሮች ለማራገብ ሳይሆን ሲሪየስ የሆነ የፖለቲካ ዲስኮርስ ኢንጌጅመንት ለመጠቀም እንጠቀምበት ኦፍ ኮርስ ላለፉት 3 አመታት ከሶሻል ሚዲያ ከሌላ ነገር ያለው I'm back full time አሁን I'm ready to engage at every platform ጊዜ ከፈቀደልኝ በፈቀደልኝ ጊዜ ኢንጌጅ እያደረኩ ከሁለት ሬዲ ነኝ ዛሬው እንግዲህ በመጨረስ ምን ይመስላል ፍሬድ የዛሬው ይበቃናል እኔም የተወሰኑትን ጥያቄዎችም የተወኩት ለዛ ነው ሰዎችንም ሆን ብዬ ለመገደብ አይደለም ራንደምሊ ነው የመረጥነው ስለዚህ don't feel disappointed I have collected and collated all of your questions and then we did a random selection ወረፋን ኦሮሞ ቲቪስ አንገደን ደኝት ወልመዳልቺሱ ላለጅራ ግስንስ ጋፊ ጋፈተኒ ወሪን ጋፈተኒ ምቦ የሮዋን እንቀብኔፊ ጉርባን ሶመን ረዋን ጅሩ ዋን ተደበየነቲ ኻረዲፍነ ተናኦል ዴሞዋን እንደንደኝ ኩያ ብራ ወሊት ዴቢና አከስቲ አከ ንሁበተን በርባና ባየ ገለቶማ እንግዲህ ዛሬው የነን ይመስል ነበረ ከኛው ድክመት ነው የቀረው ከዛ ውጪ ደግሞ ኢንተርኔት በጣም ከኛ ሆኖ ሲረብሸን ነው የዋለው ባልተለመደ መልኩ ለወደፊቱ እንግዲህ እንትን አርገንም ነፃ ምናወጣ ይመስለኛል ጀዋር ከኢንተርኔት ጭቆና ነፃ እናወጣለን ለዛሬው ግን በጣም አመሰግናለሁ ባየገለቶሚ ሁላችሁም ስትወጡ ላይክ እና ሼር እያደረጋችሁ ውጡ የዛሬውን በዚህ ብናበቃ ደስ ይለኛል በጣም አመሰግናለሁ ጀዋር ባየገለቶሚ አይ ብለስ ወድለ ነገም ብለ